ሰላም ሰላም ተማሪዎች እንዴት ናችሁ? የሰክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በዛሬው ሌሰናችን የ12ኛ ክፍል ማትማቲክስ የዩኒት 1 ሪቪው ኤክሰርሳይዝ ወይም ደግሞ ሰመሪ ኤክሰርሳይዝን የምንሰራበት ሌሰን ላይ ነው የምንገኘው። የዛሬው ሌሰናችን የዩኒት 1 ሙሉ ዩኒቱን ይጨርሰናል። አንድ ባንድ እያንዳንዷን ሌሰን አይተናል። ምናልባት ለዚህ ቻናል አዲስ የሆናችሁ ቻናላችንን የቻናላችን ቤተሰብ ሆናችሁ እያንዳንዷን ሌሰን አንድ ባንድ የዩኒት 1ን ማለት ነው ጨርሰናል ማየት ትችላላችሁ። ከዛ በተጨማሪ ደግሞ ዛሬ ደግሞ ሪቪው ኤክሰርሳይዙን ወይም ደግሞ ሰመሪ ኤክሰርሳይዙን አንድ ባንድ የምንሰራበት ነው ሌሰናችን የሚሆነው። የመጽሐፋችሁ ሪቪው ኤክሰርሳይዝ ይሄንን ይመስላል ማለት ነው። እንደምታዩት ነው ጥያቄው በዛ ስለሚል ወደ ሁለት ፓርት ከፍለን ነው የምናየው ማለት ነው። ይሄን ፓርት እንደጨረስን ወደ ዩኒት 2 እንሄዳለን። ጥያቄዎቹ እነዚህ ናቸው መጽሐፋችሁም ላይ እንደምታዩት ማለት ነው። ዛሬ በሁለት ፓርት ከፍለን እስከ 20 ድረስ ያለውን ዛሬ እንሰራለን። 20 ኦር 21 እንደዛ አካባቢ ያለውን ዛሬ በፓርት 1 እንሰራዋለን። ከ21 ጀምሮ ደግሞ እስከ አይ ቲንክ 30 ምናምን አካባቢ ነው ጥያቄው እንደምታዩት ያለው። 34 ኦር 35 36 እስከ 36 ያለውን ደግሞ በፓርት 2 ከፍለን ነው የምናየው የሚሆነው። እያንዳንዷን ጥያቄ አንድ በአንድ ሙሉ ኮንሴፕቱን እያየን እያንዳንዱን ጥያቄ እየሰራን እንሄዳለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ተማሪዎች ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። እስከ ዓመቱ መጨረሻ ድረስ የተለያዩ የሞዴል የኢንትራንስ ጥያቄዎችን ከዚህ በፊት የተፈተኑትም ሰርተን ዩቲዩብ ቻናላችን ላይ ፖስት አድርገናል። እሱንም ማየት መመልከት ትችላላችሁ። እንዲሁም ደግሞ የኦንላይን የጥናት ማዕከል የምትፈልጉ አገልግሎት የምትፈልጉ ካላችሁ ደግሞ ኮንታክት ማድረግ ትችላላችሁ ቴሌግራም ላይ። ቀጥታ አሁን ወደ ሌሰናችን እንገባለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። የመጀመሪያው ጥያቄ ምንድነው የሚለው? እዚህ ጋር እንደምታዩት የመጀመሪያው ጥያቄ ምንድነው የሚለው? question number 1 ማለት ነው። list the first 5 terms of the sequence whose general terms are given below where n is a positive integer ነው የሚለው። ፖዚቲቭ ኢንቲጀር 1 2 3 አድርጎ የሚሄደው ነው። አንድ ባንድ እንስራቸው እስኪ። በዚህ መሰረት ሌሎችን መስራት ቀላል ስለሚሆን ማለት ነው። በጣም አሪፍ። አሁን ዋን ማለት ምን ማለት ነው? 1 ዘ ፓወር ኦፍ 1 ኦቨር 1 ፋክቶሪያል ማለት ነው አይደለ? ይሄ በጣም ቀላል ስለሆነ ማለት ስለዚህ 1 ዘ ፓወር ኦፍ 1 1 ነው። 1 ፋክቶሪያልም 1 ነው። 1 ኦቨር 1 1 መጣ። ስለዚህ a1 1 ይመጣል። እሺ a2 ደግሞ ስንት ይመጣል? a2 ማለት 2 ዘ ፓወር ኦፍ 2 ኦቨር 2 ፋክቶሪያል ነው። ስለዚህ 2 ዘ ፓወር ኦፍ 2 4 ነው። 2 ፋክቶሪያል ማለት 2 ታይምስ 1 ነው። ስለዚህ 4 ኦቨር 2 which is equal to ስንት መጣ? 2 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ what about a3? a3 ማለት 3 ዘ ፓወር ኦፍ 3 ኦቨር 3 ፋክቶሪያል ማለት ነው። 3 ዘ ፓወር ኦፍ 3 which is 27 ይመጣል። 3 ዘ ፋክቶሪያል ማለት 3 ታይምስ 2 ታይምስ 1 ነው። ስንት ይመጣል? 27 ኦቨር 6 ይመጣል። እንዳለ ማስቀመጥ ይችላል። ከፈለግ በ3 ብናቃለው ስንት ይመጣል? 9 ኦቨር 2 ይመጣል ማለት ነው። በጣም አሪፍ። እሺ what about a4? a4 ማለት ምን ማለት ነው? 4 ዘ ፓወር ኦፍ 4 ኦቨር 4 ፋክቶሪያል ማለት ነው። 4 ዘ ፓወር ኦፍ 4 ማለት 4 ታይምስ 4 ታይምስ 4 ታይምስ 4 ነው አይደለ? ይሄኛው 4 ታይምስ 3 ታይምስ 2 ታይምስ 1 ነው። ከፈለግን አንዱ 4 በዚህ ማጥፋት እንችላለን። ይሄ 4 ዘ ፓወር ኦፍ 3 ማለት 64 ነው። ኦቨር 3 ሲባዛ በ2 ሲባዛ በ1 6 ይመጣል። በ2 ብናቃልል ይሄ ስንት ይመጣል? 32 ይመጣል። በ2 ብናቃልል 3 ይመጣል ማለት ነው። ከዚህ በላይ መሄድ ስለማይችል እንዳለ እናስቀምጠዋለን። በተመሳሳይ a ዘ ፓወር ኦፍ 5ም ተመሳሳይ 5 ዘ ፓወር ኦፍ 5 ኦቨር 5 ፋክቶሪያል ማለት ነው። ይሄኛው ማለት 5 ታይምስ 5 ታይምስ 5 ታይምስ 5 ታይምስ 5 ይመጣል። ኦቨር ይሄኛውም 5 ፋክቶሪያል 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 ነው። አንዷን 5 በ5 ባጠፋ የ4 5 አለ ሲባዛ አይ ቲንክ 625 ይመጣል። ኦቨር ይሄኛው 4 ሲባዛ በ3 ሲባዛ በ2 አይ ቲንክ ይሄኛው 24 ይመጣል። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እንዲህ ያን ሊስት ማድረግ በጣም ቀላል ነው ማለት ነው። በጣም ቀላል ነው። መልሽ አጠፋዋለሁ ይሄኛውን። እሺ ስፔስ ካለን እንቀጥልበታለን። ኦኬ ስፔስ አለን እንቀጥል፣ ችግር የለውም። ማጥፋት አይጠበቅብንም። እሺ ከዛ ቢ ምን ይላል? ቢ ምንድን ነው የሚለን? ኤን which is equals to ነው የሚለን ኤን
equal to -1 the power of 1n plus -1 the power of n sin n ፓይ ይለናል። አይ ቲንክ እንደዛ መሰለኝ። ያ ይሄው ሄሪቲስ በጣም አሪፍ። ሰው a1 ምን ይመጣል አሁን? a1 ማለት -1 the power of 1 plus -1 the power of 1 ሶሪ a1 ነው sin n1 ነው። ሶ sin ፓይ ይመጣል። ያ በትሪጎኖሜትሪክ sin ፓይ ደግሞ 0 ነው። ስለዚህ -1 ይሄኛው -1 the power of 1 -1 ይመጣል ፕላስ -1 ታይምስ 0 ይሄ ሲምፕሊ -1 መጣ ማለት ነው። በጣም ጥሩ። what about a2? አሁን በዚህ መሰረት a2 ማለት -1 the power of 2 ፕላስ ይሄኛው -1 the power of 2 sin 2 ፓይ ነው አይደል የሚመጣው? sin 2 ፓይም 0 ነው። ስለዚህ ይሄኛው -1 the power of 1 1 ነው። ስለዚህ 1 plus 0 which is equals to 1 መጣ። ቼክ አድርጉት። አሁን ቼክ ብታደርጉት ምንድነው ይሄኛው ወይ እዚህ ሁለት ሶሉሽን ነው የሚሰጠው። አንደኛው -1 ነው የሚመጣው ምን ሲሆን ነው? ኦድ ቫልዩ ሲሆን ኦድ ቫልዩ ኦፍ n ከሆነ which is -1 ይመጣል። ለምሳሌ a3 -1 ነው የሚመጣ፣ a5 -1 ነው የሚመጣ። ግን አንደኛው ደግሞ ምንድነው 1 ይመጣል። that means which is even value of n even ከሆነ 1 ይመጣል። ለምሳሌ 2 ሲሆን 1 ይመጣልን አይደል? እዚህ ጋር 4 ሲሆን 1 ይመጣል፣ 6 ሲሆን 1 ይመጣል። እንደዛ እያለ ነው የሚቀጥለው። ስለዚህ -1 እና 1 እያለ ሰርኩሌት እያደረገ ወይም ደግሞ ሪፒት ባክ ኤንድ ፎርዝ እያደረገ ይቀጥላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ከዛ ሌላኛው ጥያቄ ደግሞ ምንድነው የሚለን? እዚህ ጋር ያለችውን እንስራ። ኤን ነው የሚለን። እሺ ኤን is equals to ምን ነበር የሚለው? 3 ሲግነም ኦፍ 3 ማይነስ ኤን መሰለኝ የሚለው። ያ በጣም አሪፍ። እሺ አንድ ሩል አስታውሳችሁ። ይሄ ሲግነም ፋንክሽን 11ኛ ክፍል ተምረናል ታውቃላችሁ አይደለ? ሰው ሲግነም ኦፍ ቫልዩ ማለት ምን ማለት ነው? ሲግነም ኦፍ ኤክስ ማለት 3 ቫልዩ ነው ያለው። አንደኛው 1 ነው፣ ሌላኛው 0 ነው፣ ሌላኛው ደግሞ -1 ነው። 1 የሚሆነው for all x greater than 0 በሙሉ 1 ነው የሚመጣ x ስለሆነ እዚህ ጋር ያለው for x is equal to 0 ብቻ ከሆነ 0 ይሆናል። ግን for all x less than 0 ወይም ደግሞ ኔጌቲቭ ከሆነ ደግሞ ስንት ይመጣል? ኔጌቲቭ 1 ይመጣል ማለት ነው። ሰው ከዚህ በኋላ ይቺን ሩል ካስታወስኳችሁ ለምሳሌ አሁን a1 ስንት ይመጣል ብላችሁ መተካት ነው። ሲግነም ኦፍ ትሩና 3 - 1 ይመጣል። ሶ what is ይመጣል? ሲግነም ኦፍ 2 መጣ። ሲግነም ኦፍ 2 ደግሞ 1 ነው። ለምን? ከኤክስ ግሬተር ዛን 0 በሙሉ ስንት ነው የሚመጣ? 1 ይመጣል ማለት ነው። እሺ what about a2 ማለት ሲግነም ኦፍ 3 - 2 ማለት እዚህ ጋር n ቦታ ላይ ነው የምንተካ ማለት ነው። ስለዚህ ስንት ይመጣል? ሲግነም ኦፍ 1 ይመጣል። ሲግነም ኦፍ 1 ስቲል 1 ነው የሚመጣ። a3 ብንተካ ስንት ይመጣል? አሁን a3 ማለት ሲግነም ኦፍ 3 - 3 ነው። ሶ ይሄኛው ደግሞ ሲግነም ኦፍ 0 መጣ። ይሄኛው 0 ነው። ለምን? ፎር ኤክስ 0 ከሆነ ቫልዩም 0 ስለሚመጣ ማለት ነው። 4 እና 5 ስንተካ ደግሞ a4 ማለት ምን ማለት ነው? ሲግነም ኦፍ 3 - 4 ነው። ይሄ ማለት ሲግነም ኦፍ ኔጌቲቭ 1 ነው። ይሄ ደግሞ ኔጌቲቭ 1 ነው። ለምን? ፎር ኦል ኤክስ ሌስ ዛን 0 በሙሉ ምንድነው? ኔጌቲቭ 1 ስለሆነ ማለት ነው። 5 እና የመጨረሻውን ስንተካ ሊስት ዘ ፈርስት 5 ስለሚል ይሄ ማለት ሲግነም ኦፍ 3 - 5 ይመጣል። ሶ ይሄኛው ማለት ሲግነም ኦፍ -2 ማለት ነው። ይሄኛው ደግሞ ኔጌቲቭ 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እንዲህ ያል የምንፈልገው ሊስት ማድረግ እንችላለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። ሶ አሁን አንደኛውን ሰራን ማለት ነው። ሶ ሁለተኛው እንግዲህ በዚህ መሰረት ብዙም የምንቸገር አይመስለኝም። ምንም የተለየ ቫልዩ ኮንሴፕት የሚጠይቅ አይደለም። አንደኛው ከሰራነው አንፃር ማለት ነው። ሁለተኛው ምንድን ነው የሚለን? ሊስት ዘ ፈርስት 5 ተርምስ ነው የሚሆነው። እዚህ ጋርም ሊስት ኦፍ ዘ ፎሎዊንግ ስኩዌርስ ዊዝ ጀነራል ተርምስ አር ጊቨን ቢሎ ዌር ኤን ኢዝ ፖዚቲቭ እንጂ ኢንስትራክሽኑ በሙሉ አንደኛው ላይ ካለው ጋር የተለየ ምንም የለውም። ሶ መተካት ነው። እዚህ ጋር ምንም የተለየ የምንጨምረው የምንቀንሰው ነገር ስለሌለ ይሄኛው ከአንደኛው ጋር የተለየ ኮንሴፕት ስለሌለው ይሄኛውን እናልፈዋለን ማለት ነው። በጣም አሪፍ። ሶስተኛው ምንድነው የሚለን? ዲተርማይን ዌዘር ዘ ሲኩዌንስስ ዊዝ ዘ ፎሎዊንግ ጀነራል ተርምስ አር አርቲሜቲክ ነው። ሶ ምን ብለናል? አርቲሜቲክ ሲኩዌንስ ማለት ምን ነበር ያለው? ኮመን ዲፈረንስ ያለው ወይም ደግሞ በተመሳሳይ ቁጥር
እየተጨመረ መሄድ ወይም ደግሞ በተመሳሳይ ቁጥር እየቀነሰ መሄድ ብለናል አይደለ? በጣም አሪፍ። ሶ ይችኛዋን ስንሰራ ይችኛዋን አሁን ፋክተራይዝ ማድረግ እንችላለን። ይሄ ማለት ምን ማለት ነው? ኤን ፕላስ 2 ታይምስ ኤን ፕላስ 3 ኦቨር ከታች ያለው ኤን ፕላስ 2 ነው። ሶ ኤን ፕላስ 2 በኤን ፕላስ 2 ይጠፋና ሶ ኤን ኢዝ ኢኳል ቱ ኤን ፕላስ 3 ነው። ይሄ ደግሞ አርትሜቲክ ሲኩዌንስ መሆን ይችላል። ምንም ችግር የለውም። ከፈለጋችሁ አሁን አንድን ስንሰጠው ስንት ነው? አንድ ስንሰጠው 4 ይመጣል። ሁለት ስንሰጠው 5 ይመጣል። 3 ስንሰጠው 6 ይመጣል። 4 ስንሰጠው 7 8 9 ነው። አንድ እየጨመረ ነው። ይሄ ደግሞ ምን አይነት ሲኩዌንስ ነው? አርትሜቲክ ሲኩዌንስ መሆን ይችላል። ይሄኛው ግን አርትሜቲክ ሲኩዌንስ አይሆንም። ለምን መሰላችሁ? ተመሳሳይ ቁጥር ለምሳሌ አንድ ተኩት ኤ1 ስንት ይመጣል? ኤ1 ማለት 4 ታይምስ 1 1 ነው። ሶ ራዲካል 5 ይመጣል። ኤ2 ስንት ነው? ኤ2 ማለት 2 ሲባዛ በ8 9 ራዲካል 9 ነው 3 ይመጣል። ኤ3 ማለት ስንት ይመጣል? 4 ሲባዛ በ3 12 ነው። ኤ3 ማለት ስንት ይመጣል? ራዲካል 13 ይመጣል። ይሄ ዲፈረንሱ አንድ ሲኩዌንስ አርትሜቲክ ለመባል ምን መሆን መቻል አለበት? ኮመን ዲፈረንሱ እኩል መሆን አለበት። ለምሳሌ ከኤ2 ላይ ኤ1 ስንቀንስና ከኤ3 ላይ ኤ2 ስንቀንስ አንድ አይነት መምጣት አለባቸው። ግን ይሄ በምንም የሚገናኙ አይደሉም። ስለዚህ ይሄኛው ሲኩዌንስ አርትሜቲክ ሲኩዌንስ አይደለም ቢ። ይሄ ግን አርትሜቲክ ሲኩዌንስ መሆን ይችላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ከዛ እስኪ ሌሎችን ደግሞ እናያቸው። አራተኛ ማለት ነው። እሺ አራተኛ በጣም አሪፍ። እሺ 4 እና 5ን ወደ ኖታችንን እንወስደውና እንስራቸው አንድ ላይ ማለት ነው። ኦኬ በጣም አሪፍ። አራተኛ ምንድነው የሚለን? አራተኛ ማለት ፋይንድ ዘ አርትሜቲክ ሚን ነው የሚለን። አርትሜቲክ ሚን ቢትዊን 1 እና 9 ነው። አርትሜቲክ ሚን ታስታውሳላችሁ አይደል? አርትሜቲክ ሚን ማለት በሁለት ቁጥሮች መካከል ያለው በሁለት ቁጥሮች መካከል አርትሜቲክ ሚን 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 እና ከዛ በላይ አርትሜቲክ ሚኖች ማስገባት እንደሚቻል አይተናል። ግን እዚህ ጋር አንደር ስለሆነ እየተጠየቅ ነው። ስለዚህ ምን ማድረግ እንችላለን? 1 ከዛ በመሃል 1 ኤክስ አርትሜቲክ ሚን ቢገባ ከዛ 9 እናደርጋለን። ስለዚህ አሁን ጥያቄው ምንድነው? እዚህ ጋር ያለው አርትሜቲክ ሚን ኤክስ ማን ነው? ሶ አርትሜቲክ ሲኩዌንስ ከሆነ ምን ብለናል? ከዚህ ላይ ይሄን መቀነስና ከዚህ ላይ ይሄን መቀነስ እኩል ነው አይደለ? ዛት ሚንስ ኮመን ዲፈረንስ እንዲያድ። ኮመን ዲፈረንስ ማለት ምን ነበር ብለናል? ኤ2 ማይነስ ኤ1 እኩል ይሆናል ኤ3 ማይነስ ኤ2 እኩል ይሆናል ኤ4 ማይነስ ኤ3 እኩል ይሆናል እያለ ይቀጥላል። ጀነራሊ ምን ነበር ያለው? ኤኤን ፕላስ 1 ማይነስ ኤኤን ነው አይደለ? ዲ ማለት ያለው በጣም አሪፍ። ሶ በዚህ መሰረት ምን ማለት ነው? ይሄ ማለት ኤክስ ማይነስ 1 እኩል ይሆናል 9 ማይነስ ኤክስ ነው ማለት ነው። ዛት ሚንስ ኮመን ዲፈረንሱ ማለት ነው። ሶ አሁን ኤክስን እንፈልገው። ሶ ኤክስን ወደዛ ምን ወስዳት ምን ትመጣለች? ይሄ ማለት እዚሁ ጋር ከላይ ራሱ መጨረስ እንችላለን። እዚሁ ጋር ራሱ መጨረስ እንችላለን። ሶ ምን ይሆናል? አሁን ወደዛ ወስደው 2x ይመጣል እኩል ይሆናል። ይሄኛው ደግሞ 9 + 1 which is equals to 10 ይመጣል። ስለዚህ ምን መጣ? አሁን ይሄ 2x እኩል ይሆናል 10 ነው። ሶ x equals ስንት መጣ? 5 መጣ ማለት ነው። ስለዚህ ሲኩዌንሱ አሁን 1 5 and 9 ይመጣል ማለት ነው። ስለዚህ አንድ አርትሜቲክ ሚን ይቺ አርትሜቲክ ሚን ቢትዊን 1 and 9 እንዳለን ማለት ነው። ግልጽ ነው ተማሪዎች? የስ ለምሳሌ ዲፈረንሱ ብትወስዱት ከ1 እስከ 5 ያለው ዲፈረንስ እና ከ5 እስከ 9 ያለው ዲፈረንስ 4 ነው which is correct ማለት ነው። በጣም አሪፍ። እሺ አምስተኛውን እኔ አምስተኛ ምንድነው የሚለን? find the 10th term and the nth term of the geometric sequence ነው የሚለን። እንዴት እያለ ነው የሚቀጥለው? ከለሩን ቀየር እናድርገውና ይሄንን ኦኬ ሶ 5 ይላል 25 ይላል 125 እያለ ይቀጥላል። ሶ ይሄ ምን አይነት ሲኩዌንስ ነው? መጀመሪያም ጂኦሜትሪክ ስለተባል እናውቀዋለን። ሶ ጂዋኑ ማን ነው? ጂዋኑ 5 ነው። አሮ ስንት ነው? በስንት ነው እየተባዛ ያለው? በ5 ነው። ሶ አሮን 5 ነው ማለት ነው። በጣም አሪፍ። ስለዚህ አሁን ጀነራል ፎርሙላው ምንድነው? ጂኤን እኩል ይሆናል ጂ1 አር ዘ ፓወር ኦፍ -1 ነው። ሶሪ ብዙ ጊዜ ሳይመልትነስ ስለምጠቀምበት ስሞል እና ካፒታል ሶ ይችኛዋንም ካፒታል ጂ1 ለማለት ፈልገን ነው። አንደርስታንድ አድርጉኝ። ሶ አሁን የምን ይመጣል ማለት ነው? ጂ1 5 ነው። 5 ታይምስ 5 ዘ ፓወር ኦፍ n-1 ነው። ይሄኛው ጂ1 ነው። ይሄኛው r1 ማለት ነው። ሶ ይሄ ኮምፕሊት በፓወር ሁሉ ስንሰራው ስንት ይመጣል? ይሄ 5 ዘ ፓወር ኦፍ n ነው። ስለዚህ አሁን ማለት gn እኩል ይሆናል 5 ዘ ፓወር ኦፍ
ኤን መጣ። አሁን ጀነራል ፎርሙላውን አገኘን ማለት ነው። ፋይንድ ዘ ኤን ስታር የሚለው ይሄን አግኝተናል። ሶ ከዛ በኋላ መተካት ነው። ዜን ብዬ አሁን ዜን ጂቴን ማለት ምን ማለት ነው? 5 ዘ ፓወር ኦፍ 10 ማለት በቃ። ከዚህ በኋላ የፈለግነው ጀነራል ተርሙን ካገኘን በኋላ የፈለግነውን ቁጥር ብንተካ መቶ ስንት ነው ከተባለ አሁን መቶ ተርም ከተባለ ጂ መቶ ማለት 5 ዘ ፓወር ኦፍ 100 ማለት ነው። በጣም ቬሪ ሲምፕል ነው። ከኛ የሚጠበቀው እዚህ ጋር ያለችዋን ጀነራል ፎርሙላ ማግኘት ብቻ ነው የሚጠበቅብን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። ሰባተኛ ምንድነው የሚለን? ሰባተኛ ፋይንድ ዘ ሰም ኦፍ ይልና እዚህ ጋር ተሰጠ። ይሄ በጣም እጅግ በጣም ቀላል ነው። የሚገርማችሁ ነገር ይሄን ኤግዛምፕል ላይ መጻፋችሁ ቴክስት ላይም ስለሰራ ነው መተካት ነው ቀጥታ። ይሄኛው ምንም የተለየ ነገር ከ1 እስከ 8 እየነጠልና እየለየ ብቻ ማድረግ እንችላለን። ይሄ ማለት እንዴት መሰላችሁ? ይሄኛው እንዲህ ማድረግ እንችላለን። ኬ ስታርትስ ፍሮም 1 አፕ ቱ 8 እንልና ኬ ኪዩብድ ፕላስ ኬ ስታርትስ ፍሮም 1 አፕ ቱ 8 ብለን 2k ስኩዌር ፕላ ማይነስ ስለሆነች ማይነስ ላድርገው። እዚህ ጋርም ኬ ስታርት ፍሮም 1 አፕ ቱ 8 3k ፕላስ ብለን እዚህ ጋር ኬ ስታርት ፍሮም 1 አፕ ቱ 8 እናደርጋለን 5። ስለዚህ ሁሉንም ለየብቻ ሰሩና ይሄኛው ለየብቻ ሁሉንም ከሰራን በኋላ መደመር ስለሆነ መደመረን የሚደመረው እንደምራለን። እዚህ ጋር የሰብትራክሽን ሩል ስላለ ሰብትራክሽኑን እንቀንሳለን ማለት። ይሄን ጥያቄ የማልሰራው ምንድነው መጀመሪያ ላይ ስለሰራ ነው። እንዳጋጣሚ ተመሳሳይ የሆነ ጥያቄ ራሱ ስለሆነ ኮንቴንቱ ላይ መሀል ላይ የሰራን ያለንበት ላይ እዚህ ሲግማ ነቶች ላይ ስለሰራ ነው ይሄን ጥያቄ አንሰራው ደግመን ማለት ነው። እዚህ ጋር ያለውን ቢን ግን መስራት እንችላለን። ቢ ማለት ምን ማለት ከ2 ጀምረን እስከ 5 ድረስ ሰሜሽን ነው። ስለዚህ ምንድነው ሲምፕሊ ተመሳሳይ ቁጥር ስለሆነ ምን እንደምናደርገው 3 ፕላስ 3 ይሄ 2 ላይ ሲሆን 3 ነው። 3 ላይ ሲሆን 3 ነው። 4 ላይም ሲሆን 3 ነው። ፕላስ 5 ላይም ሲሆን 3 ነው። 3 ነው። ሶ በቃ ቀላል ነው። ይሄ ምን ማለት ነው? ይሄ 2 አንዴ 2 ላይ 3 ላይ 4 ላይ 5 ላይ ሰው ስንት ነው? ይሄ 12 ይመጣል ማለት ነው። ቬሪ ሲምፕል። አንድ ሌላኛው እዚህ ጋር ያለችው ሲ ደግሞ ቴሌስኮፒንግ ሲኮንስ ብለን ደግሞ እንደዚህ አይነት ሰርተናል። ሶ ይችን ዲኮምፖዝ አድርጓትና ይችኛዋን ዲኮምፖዝ አድርጓትና ምን ማለት ትመጣለች? ሰሜሽን ኦፍ ይሄኛው ዲኮምፖዝ ሲሆን 1 ኦቨር ኤን ኬ ነው። ኬ ስለሆነ ኬ ላድርገው ኬ ፕላስ 2 ማይነስ 1 ኦቨር ኬ ፕላስ 3 ነው። አንደኛው አማራጭ ይሄ ነው። ኬ ስታርትስ ፍሮም 1 አፕ ቱ 5 ግን ፎር ዘ ታይም ቢንግ 5 ስለሆነች ከ1 እስከ 5 ተክተንም እዚህ ጋር የምንሰራው በጣም ሲምፕል ነው። ግን ለጀነራል ግን 5 የነበረው ለምሳሌ 50 ቢሆን በዚህ ወይ አይደለም አሁን ባለው ሰው እንደ ይችኛዋን እንጠቀምና ለምሳሌ እዚህ ጋር ላምጣውና አንድ ስንተካ ስንት ይመጣል? ይሄኛው አንድ ቢተካ ስንት ይመጣል? 1 ኦቨር 3 ማይነስ 1 ኦቨር 4 ይመጣል አይደለ? ፕላስ 2 ቢተካ ስንት ይመጣል? 1 ኦቨር 4 ማይነስ 1 ኦቨር 5 ፕላስ አይደለ? 3 ቢተካ ስንት ይመጣል? 3 ቢተካ 1 ኦቨር 5 ማይነስ 1 ኦቨር 6 ይመጣል። ፕላስ 4 ቢተካ ስንት ይመጣል? 4 ቢተካ ማለት 1 ኦቨር 6 ማይነስ እንልና ማይነስ 1 ኦቨር 7 የመጨረሻው 5 ቢተካበት ስንት ይመጣል? 1 ኦቨር 7 ማይነስ 1 ኦቨር 8 ይመጣል ማለት ነው። በጣም አሪፍ። ሶ አሁን እዩት በደንብ ተመልከቱት። ይሄን ሲኩዌንስ ቴሌስኮፒንግ ሲኩዌንስ የሚባለው ነው ማለት ሶ ይሄው ሲኩዌንስ አለ። ለምሳሌ ይሄ በዚህ ይጣፋል፣ አንዱ ፖዚቲቭ አንዱ ኔጌቲቭ ስለሆነ ይሄኛው በዚህ ይጣፋል፣ ይሄኛው በዚህ ይጣፋል፣ ይችኛዋ በዚህ ይጣፋል። ማንና ማን ቀሩ? እዚህ ጋር 1 ኦቨር 3 አለች። ሰው ምን መቀረ? አሁን ይሄ 1 ኦቨር 3 ማይነስ 1 ኦቨር 8 ይመጣል ማለት ሶ ይችን ሲምፕል መደመር ቀላል ነው። የጋራ 24 ይመጣል የጋራ። ከዛ በኋላ ክሪስ ክሮስ ብናደርገው 8 ሲቀነስ 3 ስንት ይመጣል? 5 ኦቨር 24 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እንዲህ ያህል ይሄኛውን በቀላሉ መስራት እንችላለን ማለት ነው። በጣም አሪፍ። እሺ ዲንግን ወደ ኖታችን እንወስዳትና ይሄን ላጠፋው ነው። ዲንግን ወደ ኖታችን ወስደን እንሰራታለን ማለት ነው። ኦኬ ሶ ዲ እሺ አንዴ ኦኬ ዲን ሲንሰራ መተካት ነው ከ1 እስከ 10 ስለሆነ ይሄኛው አንድ ሩል ግን እኛ የምናውቀው ሩል መያዝ አለብን። ሩል ማለት ላን1 0 መሆኑን እሱን በደንብ ያዙ። ከዛ ውጭ ሌላ ምንም የተለየ ልተካ ለምሳሌ ያው ላን 1 ሲተካበት ስንት ነው? 1 ኦቨር 2 ፕላስ አይደል የሚሆነው
ላን 1 ኦቨር ሳይሆን 2 ሲሆን ስንት ይመጣል? 2 ኦቨር 3 ፕላስ ይሄኛው ብራኬት አክቹአሊ ያስፈልጋል መጥፋት ይችላል። ይሄ ላን ብዬ ላን 2 ኦቨር 3 ፕላስ ላን 3 ኦቨር 4 ፕላስ ሲሆን 10 ሲተካስ እንዲመጣል የመጨረሻው ላን 10 ኦቨር 11 ማለት በጣም አሪፍ። አሁን በሎጋሪዝም ደግሞ ዲቪዥን ምን ይሆናል? ሎጋሪዝም እና ይውላል ናቹራል ሎጋሪዝም ስለሆነ እንጂ ወደ ምን ይቀየራል? ዲቪዥን ሲሆን 10ኛ ክፍል የተማርነው ወደ ምን ይቀየራል? ወደ መቀነስ ይቀየራል። ይሄ ማለት ምን ማለት ነው? ላን 1 ማይነስ ላን 2 ፕላስ ይሄኛውስ ላን 2 ማይነስ ላን 3 ፕላስ ይሄኛውስ ምን ይሆናል? ላን 3 ማይነስ ላን 4 እያለ ቀጥሎ ይሄ መጨረሻ ላይ ማን ይሆናል? ላን 10 ማይነስ ላን 11 መጣ ማለት ነው። አሁን ይኸውላችሁ ይችኛዋ በዚህኛው ትጠፋለች፣ ይችኛዋ በዚህኛው ትጠፋለች እያለ ሄዶ ማንና ማን ይቀራል? ይሄኛውና ይሄኛው ይቀራል ማለት ነው። ምን ይመጣ? አሁን ይሄ ላን 1 ማይነስ ላን 11 መጣ ማለት ነው። ላን 1 ደግሞ ምን ብያቸዋለሁ? 0 ነው ብያቸዋለሁ። ላን 1 0 ስለሆነ ማለት ነው። ለምን ላን 1 ማለት ላን ኢዝ ዘ ፓወር ኦፍ 0 ነው። ይሄኛው ደግሞ 0 ነው ማለት ነው። ምን መጣ? አሁን ይሄ ማይነስ ላን 11 ማለት ነው። ስለዚህ ይችን ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ 8ኛ ምንድን ነው የሚለን? 8ኛ ሌት የተሰጣለ ሰሜሽን ኦፍ ኤክስ አይ ከ1 እስከ 5 37 ተሰጥቶናል። ዋይ ደግሞ ከ1 እስከ 5 ነው። ይሄም 127 ተሰጥቶናል። ስኩዌሩ ደግሞ ለኤክስ ከ1 እስከ 5 303 ሰሜሽኑ ማለት ነው። ይሄኛውም ለዋይ ደግሞ ስኩዌሩ አሁንም ከ1 እስከ 5 50 ተሰጥቶናል። ኤክስ ዋይ ደግሞ የኤክስ ዋይ እና የዋይ ብዜት ደግሞ ከ1 እስከ 5 ያለው ሲደመር ስንት ይመጣል? 105 ይመጣል። አሁን በዚህ መሰረት እነዚህ ጥያቄዎች እዚህ ጋር ያሉትን መስራት ይጠበቅብናል ማለት ነው። ኦኬ በአንድ እንስራቸው እነዚህን ጥያቄዎች ማለት ነው። በጣም አሪፍ። እሺ ኦኬ ኤን ስንሰራ አሁን ኤ ምንድን ነው የሚለን? ኤ በጣም ቀላል ነው። ምን እናደርጋለን? አሁን ኤን ምን ማድረግ እንችላለን? ኤ ማለት the summation of I start from 1 up to 5 ምን ማድረግ እንችላለን? 2xi ማይነስ ብለን እንደገና ደግሞ the summation of I start from 1 up to 5 3yi ማድረግ እንችላለን። ፈርዘርም ደግሞ ይሄኛውን መበተን ሁሉ እንችላለን። ማለት ኮንስታንቱን ወደ ውጭ እናወጣለን። ለምሳሌ 2 ብለን the summation of xi I start from 1 up to 5 of ይሆናል ማይነስ ይሄኛውም 3 ብለን the summation of I start from 1 up to 5 of yi ከዛ በኋላ 2 ታይምስ xi ስንት ነው የሚመጣው? xi 37 ተሰጥቶናል ከላይ ማለት ነው። ማይነስ 3 yi ደግሞ ስንት ነው? 127 ማለት ነው። ይችን አባስተን ማስቀመጥ ከኛ የሚጠበቅ ነው ማለት ነው። እሺ ቢ ደግሞ እንየው። ቢም በተመሳሳይ ነው። አሁን ማይነስ የነበረው ፕላስ እናደርጋለን። ምን እናደርጋለን? አሁን 2 the summation of I start from 1 up to 5 of xi plus 3 the summation of I start from 1 up to 5 of yi ይመጣል። ምን ማለት ነው? 2 ታይምስ 37 ፕላስ 3 ታይምስ 127 ይመጣል ማለት ነው። እነዚህና እነዚህ በጣም ቀላል ስለሆኑ ብዙም ጊዜ አናጠፋባቸው። በጣም አሪፍ። እሺ አሁን ሌላውን ደግሞ እንየው። ሲ ምንድን ነው የሚለን? ሲ ማለት ምን ይለናል? መጀመሪያ ይችኛዋን እንስራት መጀመሪያ ምን ማለት ነው? ሲ ማለት መጀመሪያ ማባዛቷን እንስራ እስኪ። 2xi ማይነስ 3yi ስኩዌር ማለት ምን ማለት ነው? ይሄኛውን እንስራ። ማለት 2xi ማይነስ 3yi ታይምስ 2xi ማይነስ 3yi ማለት ነው አይደለ? ስናባዛው ምን ይሆናል? አሁን ይሄ 2xi ታይምስ 2xi 4xi ስኩዌር ማይነስ 6xi yi አይደለም የሚሆነው። ይሄኛው ሰብስክሪፕት መሆን አለበት። xi ማለት ነው። xi yi ማይነስ ይሄኛውም 6xi yi ፕላስ ግን 3yi ይችኛው yi ነች፣ y ነው። ምን ይመጣል? 9yi ስኩዌር መጣ ማለት ነው።
ሶ የዚህኛው ሰሜሽን ማለት the summation of this ማለት ይሄ ማለት ስለዚህ the summation of አሁን ምን እናደርጋለን I start from 1 up to 5 of ይሄኛው ማስቀመጥ 4xi square minus 6xyy 6xyi xi yi ስንት ይመጣል 12 ይመጣል አለ 12 xi yi መጣ ፕላስ 9yi ስኩዌር መጣ ማለት በጣም አሪፍ። ይሄኛውን ደግሞ ለየብቻ መበተን እንችላለን። ይሄ ማለት ምን ማለት ነው? the summation of 4xi square minus ይሄኛውም the summation of 12xi yi plus ይሄኛውም the summation of 9yi square ነው። ይሄ I start from 1 up to 5 ነው ለሁሉም I start from 1 up to 5 ነው ለሁሉም I start from 1 up to 5 ነው ለሁሉም ሶ ፈርዘር እንሂድ ብንል ይሄንን ራሱ አንድ ስቴፕ ማስወጣት እንችላለን። ቁጥሮችን ማለት 4 ልና xi square minus ይችኛውም 12 the summation xi yi plus ይሄኛውም 9yi square መጥቷል አይደለ? ሁሉም I start from 1 up to 5 I start from 1 up to 5 ይሄኛውም I start from 1 up to 5 ነው። ሶ ቫልዩዋቸው ተሰጥቶናል። ለxi ስኩዌር ስንት ነው? 303 ተሰጥቷል ከላይ መጀመሪያ ጊቭን። ሶ ምን ማለት እንችላለን? አሁን ከለሩን ቀየር ላድርገውና ሶ ምን ማለት እንችላለን? 4 ታይምስ ይሄኛው 303 ነው። ለምን ይሄኛው ስኩዌር ከxi ስኩዌር ስንት መጥቶና 303 ስለተሰጠ ማለት ማይነስ እዚህ ጋርም 12 እንልና xi yi ስንት ተሰጥቶናል? 105 ተሰጥቶናል። ስለዚህ 105 መጻፉ ላይ ከላይ ስለተሰጠ ማለት ከዛ ፕላስ 9 እንልና የyi ስኩዌር ደግሞ ስንት ተሰጥቶናል? 50 ተሰጥቶናል። 50 ተሰጥቶናል ማለት ሶ ይችን ከዚህ በኋላ በጣም ኢዚ ነው። ይችን አባስተን ማግኘት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶ ሌላው ተመሳሳይ ነው። ሶ ኤን ሰራን ቢን ሰራን ሲን ሰራን ይሄኛው ኦሬዲ የኤክስአይ ስለተሰጠ ስኩዌር ማድረግ ነው። ስንት ማለት ነው? የኤክስአይ ስንት ነው? 37 ስለዚህ 37 ስኩዌር ማለት ነው። ይሄ በጣም ቀላል። ይሄኛው ለየብቻ መበተን ነው። በታትነ ለሶስት መስራት እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ማለት ምን ማለት መሰላችሁ? ይሄኛው 2 እንልና I start from 1 up to 5 of xi እዚህ ጋር ያለችው ማለት ነው ማይነስ 5 ብለን the summation I start from 1 up to 5 of yi plus ብለን the summation of 3 I start from 1 up to 5 ማለት በጣም አሪፍ ነው። አንድ ስቴፕ ቺኛዋን እዚህ ጋር አምጥቼ እንኳን በሄድባት ስንት መጣለች መሰላችሁ? xy ተሰጥቶናል 37 ነው። ስለዚህ 2 times 37 minus 5 times ስንት የ125 ነው አይደለ? 127 ሶሪ 127 ከዛ ማይን ፕላስ ይሄኛው 3 ስለሆነ ኮንስታንት ስለሆነ 5 ጊዜ ነው። 5 ሲባዛ በ3 ሲምፕሊ 15 ይመጣል ማለት ነው። ወይም ደግሞ 3ን 5 ጊዜ 1 2 3 4 5 ጊዜ መደመር ስለሆነ ማለት ስለዚህ እቺን አባስተን ማስቀመጥ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ በጣም አሪፍ። እሺ ዘጠነኛ ምን ይላል? ዘጠነኛ find the sum of all natural numbers between 100 and 1000 which are multiple of 5 ይለናል። ሶ 9 እና 10ን ወደ አንድ ኖት እናውጣውና እንሰራዋለን ማለት ነው። በጣም አሪፍ። እሺ ኦኬ በጣም አሪፍ። 9ን እንስራ። አሁን ደግሞ 9 ምንድነው የሚለን? በ100 እና በ1000 መካከል ያሉ ግን የአምስት ብዜቶች ምን አድርጎ ነው የሚለን? ደምሩ ነው የሚለን። ሶ ከስንት ነው የሚጀምረው? 105 ብለን ነው አይደል የምንጀምር? የአምስት ብዜት ሆነ በ100 እና በ1000 መካከል 105 ሲደመር 110 ሲደመር 115 ሲደመር 120 ሲደመር እያለ እስከ ስንት ነው የሚሄድ? እስከ 995 ድረስ ይሄዳል ማለት ነው። ምክንያቱም በ100 እና በ1000 እና በ100 መካከል ስለሆነ ሶ ይሄ ደግሞ አርትሜቲክ ሲኩዌንስ ነው አይደል? አርትሜቲክ ሲኩዌንስ ስለሆነ የሰሜሽን ፓርሻል ሰም ፎርሙላ እንጠቀማለን። ግን ጀነራል ፎርሙላውን እንየው እስኪ። ሶ ኤኤን ነው ብለን ነው አርትሜቲክ ስለሆነ ኤዋኑ ማን እንወሰደው? 105 ነው።
ዲፈረንሱ በስንት ነው? በ5 ነው አይደል? ስለዚህ ዲ 5 ነው። ስለዚህ ጀነራል ፎርሙላው ምን ይመጣል? አሁን ኤን እኩል ይሆናል ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው አይደል? በጣም አሪፍ። ስለዚህ ኤ1 ማለት 105 ሲደመር 5 ኢንቱ ኤን ማይነስ 1 ነው። ሶ ስንት ይመጣልናል? አሁን ይሄ 105 ሲደመር 5 ኤን ማይነስ 5 ነው። ሶ ስንት መጣ? አሁን ይሄ 5 ኤን ፕላስ 100 መጣ ማለት ነው። 100 መጣ። ይሄ ኤኤኑ ነው። በጣም አሪፍ። አሁን ቼክ ብናደርገው አንድ ስንተካ ስንት ነው? 5 ሲባዛ በ1 5 ነው። ሲደመር 5 105 ልክ ነን ማለት ነው። ልክ ነን ማለት። ስለዚህ አሁን ስንተኛው ተርም ላይ ነው? አሁን ጀነራል ፎርሙ ይሄ ከመጣ መጠንቀቅ ያለብን አሁን ምንድነው? ሰሜሽን አይደለ? ኤስኤን ነው አይደለ? አርትሜቲክ ሲኩዌንስ ፓርሻል ሴም ኤስኤን is equal to n over 2 into a1 plus an ነው። በጣም አሪፍ። አሁን ስንተኛው ላይ 995 እንደሚመጣ ኤንን የምናውቀው ነገር የለም እዚህ ጋር። ስለዚህ መተካት ነው ስንተኛ ላይ ሊመጣ እንደሚችል። እንዴት አድርገን ነው የምናውቀው? 995 ስለሆነ የመጨረሻው ተርም ምን እናደርጋለን? 5n ፕላስ 100 እኩል ይሆናል 995። ምን ለማግኘት? ኤን ስንተኛ ላይ እንደሆነ ለማግኘት ማለት ነው። በጣም አሪፍ። ሶ ምን እናደርጋለን አሁን? 5n እኩል ይሆናል ወደዛ ነው ሰጣት። ይሄ 895 ይመጣል። ስንቀንሰው 100 ማለት ነው። ሶ ኦቨር 5 እናርገውና ኤን ስንት ሆነ ካወቅን በኋላ እዚህ ጋር ልንተካው ስለሆነ ማለት ነው። ሶ ኤን እኩል ይሆናል አይ ቲንክ ከ8 ላይ ስንቆርጥ 1 ላይ ይደርስናል። 1 ጊዜ 5 ሲቀነስ 3 ይመጣል። ከዛ 39 ላይ ስንቆርጥ አይ ቲንክ 7 35 2 ያ 170 ስንት ላይ የሚመጣው አይ ቲንክ እስቲ 35 179 ይመጣል። 179 ላይ ኤን ብተካ ቼክ እናድርገው እስኪ 179 ሲባዛ በ5 ሲደመር 145 5 ጽፌ 4 አለኝ 5 ጊዜ 7 35 39 3 አለኝ 8 ጊዜ 5 8 ከዛ ሲደመር 100 ልክ ነው 995 ይመጣል። ሶ በጣም አሪፍ። ሶ አሁን ምን እናደርጋለን? ኤስ 179 ነው ማለት ነው። ስለዚህ ስንት ይመጣ? 179 ኦቨር 2 ኤዋኑ ስንት ነው? 105 ነው። የመጨረሻው 995 ነው። እነዚህ ቁጥሮቹ ይታወቃሉ። ብቻ ከኛ የሚጠበቀው ስንተኛው ነው የሚመጣ የሚለውን ብቻ መለየት ብቻ ነው የሚጠበቅብን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ይሄኛው 179 ኦቨር 2 ይሄኛውን እንደምረው ስንት ይመጣል መሰላችሁ? 1100 ይመጣል። መደመር ነው 105 እና 995 ከዛ 105 ሶ ይሄ 5 አንድ አለኝ 9 እና 0 9 ከአንድ ጋር 10 0ን ጽፌ አንድ አለኝ። ይሄ 10 ከአንድ ጋር አለ ነው። ይሄኛውም 0 ነው። ሶሪ ሶ 1100 ከዛ ይሄን በሁለት ብታባዙ ስንት ይመጣል? ብታቃልሉት 550 ይመጣል። ሶ ኤስኤን እኩል ይሆናል 179 ሲባዛ በ550 ይመጣል ማለት ነው። ሶ ይሄኛውን ላባዛው እስኪ ካልኩሌተር እንጠቀምና ጊዜያችንን ሴቭ ለማድረግ የበቀጥታው እናባዛው መጣ ይመስለኛል። ኦኬ ሶ ሶሪ ጠብቁኝ አንዴ 179 ሲባዛ በ550 ሶ ስንት ይመጣል መሰላችሁ? ሜቢ ካልተሳሳቱ 98450 ይመጣል። ሜቢ ሰባዛ ተሳስቼ ካልኩሌተር ነው አክቹዋሊ የተጠቀሙ። ሶ ኤስ 179 ስንት ይመጣል? ሲደመሩ 98450 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? የዚህኛው ፓርት ማለት የ9ኛው ማለት በጣም አሪፍ። እሺ እንቀጥላለን። ላጠፋው ነው መልሼ ዋይት ቦርዱን ማለት ነው። 10ኛው ልጠቀምበት ስለሆነ ሶ አይ ቲንክ ክሊር ይመስለኛል በደንብ ማለት ነው። በጣም አሪፍ። እሺ ኦኬ ሶሪ ላጥፋውና ያኛውን ልጠቀምበታለሁ ማለት ነው። ለ10ኛው ማለት ነው። ኦኬ እሺ ሶ አሁን 10ኛው ደግሞ ምንድነው የሚለን? 10ኛ እስኪ ያለው ምንድነው የሚለን? ኢን አን አርትሜቲክ ፕሮግሬሽን ወይም አርትሜቲክ የመጀመሪያው ፈርስት ተርም ስንት ነው? ኤዋኑ ስንት ነው ይለናል? 2 ይለናል። ይሄው እዚህ ጋር ማለት ነው። ኤንድ ዘ ሰም ኦፍ ዘ ፈርስት 5 ተርምስ ኢዝ 1/4 ኦፍ ዘ ኔክስት 5 ተርምስ ነው የሚለን።
show that the 20 term is ኔጌቲቭ 112 ነው። የመጀመሪያው 5 ተርሞች ተከታታይ ሲደመሩ ድምር ውጤታቸው የቀጣይ አምስቶቹን 1/4 ናቸው ይለናል። ምን ማለት ነው ይሄ ማለት a1 plus a2 plus a3 plus a4 plus a5 እኩል ይሆናል 1/4 ማለት ነው። ኳርተር ማለት a6 plus a7 plus a8 plus a9 plus a10 ማለት ነው። በቃ ከዚህ በኋላ መፈለግ ነው የሚጠበቅብን። በጣም አሪፍ። ሶ አንድ ሩል ያው ጀነራል ፕሮፐርቲ ኦፍ አርትሜቲክ ሲኩዌንስ ደግሞ ምን ማለት ነው? an ማለት ምን ማለት ነው? a1 plus n minus 1 times d ነው አይደለ? ለምሳሌ አሁን a2 ማለት ምን ማለት ነው? a1 plus d ማለት ነው፣ አንድ መቀነስ ስለሆነ። ለምሳሌ a4 ማለት ምን ማለት ነው? a1 plus 3d ማለት ነው። ማለት አንድ እየቀነሳል d የሚሄደው እዚህ ጋር ያለው d እሷን እንጠቀማት። እሷን አሁን በደንብ እንጠቀማት። ይሄ ማለት ምን ማለት ነው? አሁን ይሄ ልጠቀም። ሶ a1 ማለት ራሱ a1 ነው፣ ችግር የለውም። a2 ግን ማለት ምን ማለት ነው? a1 plus d plus a3 ደግሞ ማለት ምን ማለት ነው? a1 plus 2d አይደለ? plus a4 ማለት ምን ማለት ነው? a1 plus 3d plus a5 ማለት ምን ማለት ነው? a1 plus 4d ማለት ነው። ከዛ ወደዚህ ከመቀጠል በፊት የእንደምር ልጨርሰው። ስንት a1 አለ? 1 2 3 4 5 ሶ 5 a1 ፕላስ ስንት ዲ አለ? 1 ዲ አለ፣ 2 ዲ 3 ዲ ይመጣል። 3 ዲ እና 3 ዲ 6 ዲ ከዛ 10 ዲ ይመጣል። 10 ዲ ሶ ሌፍት ሳይዱ ይሄ መጣ ኢኩል ይሆናል ልበልና ደግሞ አሁን ይሄኛውን ልቀጥል። ሶ 1/4 ኦፍ a6 ማለት a1 ፕላስ 5d ማለት ነው አይደል? ፕላስ a7 ማለት a1 ፕላስ 6d ፕላስ a8 ማለት a1 ፕላስ 7d አይደለ? ፕላስ ልበልና a9 ማለት ማለት ነው a1 ፕላስ 8d ነው አይደለ? ፕላስ ልበልና ወደዚህ ላምጣ። ፕላስ ልበልና a10 ማለት ምን ማለት ነው? a1 ፕላስ 9d ማለት ነው አይደለ? በጣም አሪፍ። ሶ አሁን ልደምር። ስንት a1 አለ እዚህ ጋር? በተመሳሳይ 1 2 3 4 5 ሶ 5 a1 አለ እዚህ ጋር 1/4 አለ ከፊት ፕላስ ስንት ዲ አለ እዚህ ጋር 5d እዚህ ጋር 6d 11d 7d 18d ከዛ ደግሞ 26d ከዛ ደግሞ 35d 35d መጣ ማለት ሶ እዚህ ጋር ስንት 5a1 ፕላስ 10d እኩል ይሆናል 1/4 ኦፍ ይሄ መጣ ማለት ነው። በጣም አሪፍ። ሶ አሁን ከዚህ በኋላ በጣም ብዙ ነገሮችን አቀለልን ማለት ነው። ሶ አሁን ክሪስ ክሮስ እናድርገው። እቺኛዋን ክሪስ ክሮስ ብናደርጋት ምን ትመጣለች? 4 into 5a1 plus 10d እኩል ይሆናል ይሄኛው ራሱ 5a1 plus 35d መጣ። ሶ ብናባዛው ስንት ይመጣል? ይሄ 20a1 አይደለም የሚመጣው ይሄ plus 40d እኩል ይሆናል 5a1 plus 35d መጣ ማለት ነው። ሶ ልቀንሰው ስንት ይመጣል? ይሄ 15 5a1 ሲቀነስ 15a1 አይደለም የሚመጣው እዚህ ኳልስቱ የኛው ወደዛ ሲወጣ ኔጌቲቭ 5d መጣ። ሶ a1 ኦሬዲ ስንት ነው ብለናል? a1 ደግሞ 2 ተሰጠናል። ስለዚህ መተካት ኦሬዲ አያችሁታል። a1 ዋጋ 2 ስለተሰጠን ማለት ዘ ፈርስት ተርም ኢዝ 2 ስለሚል ማለት ነው። ሶ ስተካ ስንት ይመጣል? አሁን 30 መጣ ማለት 15 ሲባዛ በ2 30 which is equal to minus 5d ይመጣል። ሶ ከዚህ ተነስተን d which is equal ስንት መጣ? ኔጌቲቭ 6 መጣ ማለት ነው። d ኔጌቲቭ 6 መጣ ማለት ነው። ኦኬ ሶ አሁን በጣም ቀላል ነው። a1 ስንት ተሰጥቶናል? ኔጌቲቭ ሶ a1 ማ 2 ነው ሶሪ a1 2 ተሰጠን። ዲን ደግሞ ስንት አገኘን? ኔጌቲቭ 6 ነው። ሶ ማን ነው የተጠየቀው? አሁን ማን ነው የ20ኛው ተርም ስንት መሆኑን ቼክ አድርጉ። ኔጌቲቭ 112 ሶ መጀመሪያ a20 ማለት ስንት ነው? a20 ማለት ምን ማለት ነው? a1 ፕላስ 19d ነው አይደለ? ቅድም በላይ ባልነው መሰረት ሶ መተካት ነው ከዚህ በኋላ a1 ማለት 2 ፕላስ 19 ሲባዛ በኔጌቲቭ 6 ማለት በጣም አሪፍ። ሶ ይሄን ላባዛ መጀመሪያ 19 በ6 ስንት ይመጣል? ኔጌቲቭ
6 ጊዜ 9 54 ነው። 4 ጽፌ 5 አለኝ። 6 ጊዜ 1 6 ነው። ከአንድ ጋር 11 ይመጣል። ኔጌቲቭ 114 ማለት ነው። ስለዚህ 2 ሲደመር ኔጌቲቭ 114 ማለት ነው። ኦር ሲምፕሊ 2 ማይነስ 114 ማለት ነው። 3 ሲመጣ ሲባል ኔጌቲቭ 112 ይመጣል ማለት ነው። ይሄ ማለት ኤ 20 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። በጣም ቀላል ነው። ከኛ የሚጠበቀው ኮንሴፕቱን በደንብ ማየት ያስፈልጋል። ከዛ ውጭ ያለው በጣም ቀላል ነው ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሶ አሁን 10ኛን ጨርሰናል። ሶ 11 ደግሞ ምንድነው የሚለን? how many terms of arithmetic progression እንደዚህ ኔጌቲቭ 6 ኔጌቲቭ ሎግ ኦቨር 2 -5 እያለ በሚቀጥል አር ኒድድ ግን ሰማቸው ስንት እንዲመጣ ሲደመሩ ኔጌቲቭ 25 እንዲመጣ እስከ ስንተኛው ተርም ድረስ እንደዚህ እያለ ይቀጥላል ነው። 12ን በተመሳሳይ the sum of the certain number of arithmetic terms of an arithmetic progression is ይልና የተሰጠን አለ 25 22 19 እያለ ስንት 116 ቢመጣ ኮንሴፕቶቹ በሙሉ ተመሳሳይ ናቸው። ይሄኛው ምን ያህል ተርም ነው የሚጠይቀው፣ እዚህኛው ግን ላስት ተርሙ ማን ነው። ሁለቱን እንሰራለን ሁለቱን እንሰራለን ማለት ነው። ሁለቱን ወደ ኖትቡካችን እንወስድና ሁለቱን አሁን እንሰራቸዋለን ማለት ነው። በጣም አሪፍ። እሺ ኦኬ ሶ 11ኛ ምንድነው የሚለን? 11ኛ how many terms of the arithmetic progression negative 6 negative 11 over 2 negative 5 are needed to give the sum ነው የሚለን። ሶ arithmetic progression ነው። ኤስኤኑ ተሰጥቶናል። ምን ያህል ተርም ያስፈልጋል ነው ጥያቄው። ሶ አሁን ኤዋኑ ማን ነው? ኤዋኑ ኦልሬዲ ይታወቃል። ይሄ 11ኛ ልበልና ኤዋኑ ኔጌቲቭ 6 ነው። ኮመን ዲፈረንሱ ስንት ይመጣል? መቀነስ ነው። ይሄን ስንቀንሰው ኔጌቲቭ 11 ኦቨር 2 ማይነስ ኦፍ ማይነስ 6 ብናደርገው ኔጌቲቭ 11 ኦቨር 2 ፕላስ ይሄ 6 ኦቨር 1 ይመጣል። 12 ይሄ 1 ኦቨር 2 ይመጣል። 1 ኦቨር 2 ቼክ አድርጉ። ሶ ዲ 1 ኦቨር 2 መጣ። ሶ አሁን በጣም ቀላል ነው ከዚህ በኋላ የሚሆነው ማለት ነው። ሶ አሁን ኤስኤኑ ተሰጥቶናል። ኤስኤን ማለት ኔጌቲቭ 25 ነው። ከኛ የሚጠበቀው ኤኑ ማን ነው ነው ሃው ማኒ ተርምስ ነው የሚለን። ሃው ማኒ ተርምስ ነው የሚለን። ስለዚህ አሁን ኤስኤን ፎርሙላ ደግሞ ለአርትሜቲክ አንደኛው ኤን ኦቨር 2 ኤ1 ፕላስ ኤኤን አንደኛው ነው። ሶ ይሄ ማለት ምን ማለት ነው? ከፈለግን ደግሞ ይሄኛውን ኤን ደግሞ ራሱ ምን ማለት እንችላለን መሰላችሁ? ሶ ኤን ኦቨር 2 እንበልና ኤ1 ፕላስ ኤን ማለት ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ስለሆነ መተንተን እንችላለን። እዚህ ኳልት ይሄ ኔጌቲቭ 25 ነው ኦሬዲ ስለተሰጠን ማለት ነው። ኦሬዲ ስለተሰጠን ማለት ነው። አሁን ኤ1 ኦሬዲ ተሰጥቶናል። ሶ ምን እናደርጋለን አሁን ኤን ኦቨር 2 ኢንቱ ኤ1 ማለት እዚህ ጋር 2ኤ1 መምጣት ይችላል አይደል? 2ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። እቺኛዋ ፕላስ ነች ኢኳል ቱ ኔጌቲቭ 25 ማለት ነው። ሶ አሁን ምን እናደርጋለን እቺኛዋን ሶ ኤን ኦቨር 2 እንልና 2 ታይምስ ኔጌቲቭ 6 ኦቨር ዲ የመጀመሪያው ኔጌቲቭ 6 ስለሆነ የመጀመሪያው ተርም ፕላስ ዲ ደግሞ 1 ኦቨር 2 ነው። ስለዚህ 1 ኦቨር 2 ኢንቱ ኤን ማይነስ 1 ሶ ያጠቃላይ ይሄ እዚህ ጋር ያለው በጣ ማለት ነው። ይሄኛው ጂ ኢኳልስ ቱ ኔጌቲቭ 25 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ተካ ነው ኤዋንን ተካ ዲን ተካ ነው ማለት ሌላ ምንም የሰራነው ነገር የለም። ሶ ምን እናደርጋለን? ኤን ኦቨር 2 ልበልና ይሄኛው ኔጌቲቭ 12 ይመጣል። 2 ታይምስ ኔጌቲቭ 6 ይሄኛው ደግሞ ምን ይመጣል? ፕላስ 1 ኦቨር 2 ኤን ማይነስ 1 ኦቨር 2 መጣ ማለት ነው። እቺኛዋን አስገባዋት ማለት ነው። እዚህ ኳልሶ ኔጌቲቭ 25 መጣ ማለት ነው። በጣም አሪፍ። እሺ ከዛ ምን ይመጣል? አሁን ይሄኛውን ባስገባው ሁሉንም በሁለት ባባዘው ራሱ ምን ይመጣል? አሁን ሁሉንም በሁለት ባባዘው ወይም ደግሞ እንዳለ ላባዘው ይሄኛው ይሄ ማለት ኔጌቲቭ 12 ኤን ኦቨር 2 እቺኛዋ ያስገባ ማለት ነው። ፕላስ ይሄኛው ደግሞ ኤን ስኩዌር ኦቨር 4 አይደል የሚመጣው 2 በ2 ይባዛል ማለት ነው። ማይነስ ይሄኛው ኤን ኦቨር 4 ይመጣል ማለት ነው። በጣም አሪፍ። ስለዚህ እቺ ኢኳል ስንት? ኔጌቲቭ 25 ይመጣል ማለት ነው። በጣም አሪፍ። ሶ እንትኑን ለማጥፋት ሁሉንም በአራት ላባዛው። በአራት ባባዛው ምን ይመጣል? ይሄ በአራት ባባዛው ይሄኛው ኔጌቲቭ 24 ይመጣል። ለምን በሁለት ሲመጣ ኤን ማለት ነው። ፕላስ ይሄኛው ሲምፕሊ ኤን ስኩዌር ይጣፋል 4 በ4 ስለሚጣፋ ማለት ነው። ይሄኛው ማይነስ ኤን ይመጣል። እቺ ኢኳልስ ቱ ይሄኛው ግን 100 ይመጣል በአራት ስለተባዛ ማለት ነው። ሁሉንም ስለሆነ ግራና ቀኝ አባዛውት። ሶ አሁን ይሄኛው ስንት ይመጣል? ይሄኛው ኤን ስኩዌር ማይነስ 25 ኤን ይሄኛው ወደ 60 ፕላስ 25 እኩል ይሆናል
ዜሮ መጣ ማለት ነው። ግልጽ ነው ተማሪዎች? ለምን የማይነስ ነበር ወደዛ ወስደው ይሄኛው ሶሪ ይሄኛውማ 100 ነው እንጂ መምጣት ያለበት ይሄኛው 100 ነው ኢኳልስ ቱ 0 ለምን ይሄ 100 ስለሆነ ማለት ነው። ሶ ይሄኛውን ፋክተራይዝ ሳደርገው ስንት ይመጣል? ሲደመሩ ኔጌቲቭ 25 ሲባዙ ደግሞ 100 የሚሰጡ ቁጥሮች ማንና ማን ናቸው? ስለዚህ ምን ማድረግ n-5 ታይምስ n ፕላስ ፕላስ ሳይሆን ማይነስ ማለት ነው 20 እኩል ይሆናል 0 ማምጣት ይችላል። ቼክ አድርጓቸው ኔጌቲቭ 5 እና ኔጌቲቭ 20 ስለምን ከዚህ በኋላ የኳድራቲክ ኢኩዌሽን ፎርሙላ ስለሆነ n-5 እኩል ይሆናል 0 ነው ኦር n-20 እኩል ይሆናል 0 ነው። አንደኛው n equals to 5 አንደኛው ነው ኦር n equals to 20 ሌላኛው። ኦኬ 12ኛ ጥያቄ ደግሞ ምንድነው የሚለን the sum of a certain number of terms of arithmetic progression ነው የሚለን የሆነ አርትሜቲክ ፕሮግሬሽን ሰሙ እንደዚህ ብሎ የሚቀጥል ማለት ነው 25 22 19 እያለ የሚቀጥል ሰሙ ስንት ነው ይለናል? 116 ይለናል። ምንድነው ጥያቄው የሚለው ዋት ኢዝ ዘ ላስት ተርም ነው ጥያቄው። ላስት ተርሙ ማን ቢሆን ነው እንዲህ እያለ በሚቀጥል አርትሜቲክ ሲኩዌንስ ውስጥ ሲደመር 116 ሊሰጥ የሚችል ማለት ነው። በጣም አሪፍ። ይሄ ማለት ምን ማለት መሰላችሁ? 25 ሲደመር 22 ሲደመር 19 ሲደመር ብሎ እስከ የሆነ ኤን ድረስ ይሄድና ስንት ነው የሚመጣ? 116 ነው። ጥያቄው ስንተኛው ተርም ላይ ነው? ይሄኛው ስንተኛው ኤንስ ተርም ነው የተፈለገው? አርትሜቲክ ሲኩዌንስ ደግሞ ታውቃላችሁ። አርትሜቲክ ሲኩዌንስ ኤስኤን እንዴት ነበር የሚፈልገው? ኤን ኦቨር ቱ ፓርሻል ሰም ስለሆነ ማለት ነው ኤ1 ፕላስ ኤን አንደኛው ነው። ወይም ደግሞ ኤንን በራሱ ብንተካው ስንት ይሆናል? ኤን ኦቨር ቱ እንልና ኤ1 ፕላስ ኤን ደግሞ ማለት ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። እኩል ይሆናል ስንት ነው? 116 ነው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ማለት እዚህ ጋር 2 ኤ1 አለ። ኤን ኦቨር 2 እንልና 2 ኤ1 ፕላስ እዚህ ጋር ዲ አሁን ዲን ማግኘት እንችላለን ኮመን ዲፈረንስ። ስለዚህ በስንት ነው እየቀነሰ ያለ? 25 ነበር ከዛ 22 በ3 ነው ኔጌቲቭ 3 ነው ማለት። ስለዚህ ኤን ማይነስ 1 ታይምስ ኔጌቲቭ 3 እንልና ከዛ which is equal to 116 ይመጣል ማለት ነው። ኦኬ በጣም አሪፍ። አሁን እኛ ምን እናደርጋለን? ኤን ኦቨር 2 ብለን ይሄኛው 2a1 ማይነስ 3n ፕላስ 3 ነው ሲገባ። ግን እዚህ ጋር a1 ኦልሬዲ ይታወቃል 25 ነው። ዲም ኦልሬዲ ስለምናውቅ ማለት ነው። which is equal to ይሄኛውን ኔጌቲቭ ፖዚቲቭ 116 ነው ይሄ። አሁን የስንት ይመጣል? አሁን ይሄ መተካት ነው። ይሄ 50 ይመጣል 2 times 50 25 ማለት ነው። ስለዚህ n over 2 into 50 ፕላስ 3 ማይነስ 3n ማለት እንችላለን። እዚህ ጋር ፖዚቲቭ ስላለች ማለት ነው ኢኳል ቱ 116 ማለት ነው። ስለዚህ አሁን n over 2 እንልና ስንት መጣ? 53 ሲቀነስ 3n እኩል ይሆናል 116 ይመጣል ማለት ነው። በጣም አሪፍ። ይሄኛውን በኳድራቲክ ነው የሚመጣው። ይሄ በሁለት ብናባዛው ምን ይሆናል? አሁን n into 53 minus 3n ይሆናል which is equals to 232 ይመጣል። ይሄ በሁለት ሲባዛ ማለት ነው። ይሄን ወደዚህ ብናመጣው ምን ይሆናል? አሁን ይሄኛው ማለት ነው ማይነስ 3n ስኩዌር ፕላስ 53n ማይነስ 232 እኩል ይሆናል 0 ነው which is ኳድራቲክ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሁሉንም በኔጌቲቭ ራሱ ባባዛው ምን ይሆናል? አሁን ይሄኛው 3n ስኩዌር ማይነስ 53 ፖዚቲቭ ስለሆነ ኔጌቲቭ ይሆናል 53n ፕላስ 232 which is equal to 0 ነው። እናስገባው። ኤ ማን ነው የሚመጣው? ኤ 3 ነው። ቢ ኔጌቲቭ 53 ነው። ሲ ደግሞ which is equal to 232 ነው ማለት ሴቭ እናደርጋለን ጊዜያችንን። አሁን ይሄኛው just x which is equal to በሚለው ፎርሙላ ማይነስ ቢ ፕላስ ኦር ማይነስ ከፈለጋችሁ ማለት ነው ቢ ስኩዌር ማይነስ 4ac
ኦቨር 2a የሚለውን መጠቀም ነው የኳድራቲክ ኢኩዌሽን ፎርሙላ ማለት ነው። ሶ a already which is given, b already which is given, c already which is given. ሶ ይሄንን ካልኩሌት አድርገን መፈለግ ነው። በጣም ቀላል ስለሆነ እዚህ ጋር ብዙም ጊዜ አናባክንበትም ማለት ነው። ሶ አሁን ከዚህ ተነስተን የኤንን ዋጋ ካልኩሌት ስናደርገው ኤን ፖዚቲቭ ፓርቱን ብቻ ነው ወስድና ካልኩሌት አድርጉት። ሶ ኤን which is equal to ስንት ይመጣል? 8 ይመጣል። ኤን which is equal to 8 ነው። ስምንተኛው ተርም ላይ ነው ማለት ነው። እንዲህ ያለ ስምንተኛው ተርም ላይ ሲደመር እስከ 8 ያሉት ተርሞች ቤት ሲደመሩ 116 ይመጣሉ። ሶ ፋይንድ ዘ ላስት ተርም ስለሆነ የተፈለገው ስምንተኛው ተርም ነው ያለ ማለት ምን ማለት መሰላችሁ? ሶ አሁን ኤ8 ማለት ነው። ስለዚህ ኤ1 እኩል ይሆናል ስንት ነው? 25 ነው። ዲ ደግሞ ስንት ነው? ኔጌቲቭ 3 ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ደግሞ ኤኤን የሚለው ኤን ደግሞ ስንት ነው? 8 መጥቶልናል ማለት ነው። ስለዚህ አሁን እስኪ ኤ8 ስንት ይመጣል እንፈልገው። ኤ8 ስንት ነው? ኦልሬዲ 8 ስላገኘን ማለት ስለዚህ ኤ8 ደግሞ ማለት በአርትሜቲክ ሲኩዌንስ ኤ8 ማለት ኤ1 ፕላስ 7 ነው። ስለዚህ ኤ1 ደግሞ ስንት ነው? 25 ነው ፕላስ 7 ታይምስ ማይነስ 3 መጣ ማለት ነው። ሶ ዲ which is equal to minus 3 ስለሆነ ማለት ነው። ሶ ስንት ይመጣል? 25 ሲቀነስ 21 ይመጣል። which is ስንት መጣ? 4 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እስከ 4 ድረስ ያለው ሄዶ ይሄ ማለት ምን ማለት መሰላችሁ? በ3 ላይ እየቀነሰ ያለው ስለዚህ ስንት ማለት ነው? ይሄ 25 ሲደመር 21 ነው አይደለ? ሲደመር 10 አይ ቲንክ በ3 ማ ከሆነ 21 አይደለም የሚሆነው፣ ሶሪ 22 ነው እንጂ የሚሆነው። ሶ ኦሬዲ እንዳነሳሳት አክቹአሊ ይሄኛው ማለት ዛሬስ 25 ሲደመር 22 ሲደመር በ3 ሲሆን 19 ሲደመር 16 ሲደመር እያለ እስከ ሲደመር 4 ድረስ ቢሄድ ስንት ይመጣል? 116 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ሶ 13ኛው ሀሳቡም ተመሳሳይ ነው። 13 ምንድን ነው የሚለን? if the sum of n terms of an arithmetic sequence ይልና ይሄ ማለት ኤስኤን ነው የተሰጠ። ኤስኤን ስንት ነው ይለናል? ፒኤን ፕላስ ኪውኤን ስኩዌር ማለት ነው። ይሄ በጣም ቀላል ነው። ሶ where p and q are constants ነው የሚለው find the common difference d ነው የሚለው common difference ማለት ነው። በጣም አሪፍ። ሶ ኤስኤን ለአርትሜቲክ ሲኩዌንስ ኤስኤን ማለት ምን ነበር ብለናል? ለምሳሌ አሁን ኤስ1 ከሆነ ኤ1 ነው አይደል የተባባለ። አርትሜቲክ ሲኩዌንስ ፓርሻል ሰም ስፈልግ ኤስ2 ማለት ምን ማለት ነው? ኤ1 ፕላስ ኤ2 ነው አይደለ? በጣም አሪፍ። ሶ ከዚህ ተነስተን ምን ማለት እንችላለን? አሁን ለምሳሌ ኤስ2 ማይነስ ኤስ1 ምንድን ነው የምናደርገው? እዚህ ጋር እቺን ብቻ አይተን ማለት እዚህ ጋር ቆይ እንመጣለን። ሶ ምንድን ማለት ነው ይሄ ማለት ኤ1 ፕላስ ኤ2 ማይነስ ኤ1 ማለት ነው አይደለ? ሶ ይሄ ምን ይመጣል? ዛት ሚንስ ኤ2 መጣ ማለት ነው። ኤ2 መጣ ማለት እስኪ ይችን ፎርማት እንጠቀማትና እናያታለን። ሶ ኤ1 ወርዴ ስለምናውቀው ሶ አሁን ለምሳሌ ዋት ኢዝ ኤስ1 ከዚህ ተነስተን ኤስ1 ማለት እዚህ ጋር በኤን ቦታ ላይ ኤን1 ማስገባት። ሶ ምን ማለት ነው? ፒ ታይምስ 1 ፕላስ ኪው ታይምስ 1 ስኩዌር ነው። ሲምፕሊ ይሄ ፒ ፕላስ ኪው መጣ። ማን ነው ይሄ? ኤስ1 ነው ማለት ነው። በጣም አሪፍ። እሺ ዋት አባውት ኤስ2 ማለት ምን ማለት ነው? እዚህ ጋር ያለው ይሄኛው ምን ነው? ይሄኛው ኤ1 ማለት ነው። እቺን በደንብ ያዙ። እቺኛው ፓርት ማለት ነው። ኤስ2 ደግሞ አሁን ቱል ተካዚ ፒ ኢንቱ 2 ፕላስ ኪው ኢንቱ 2 ስኩዌር ነው። ሶ ይሄ ማለት 2ፒ ፕላስ 4ኪው ነው አይደለ? ሶ ይሄ ማለት ግን ምን ማለት ነው? ኤ1 ፕላስ ኤ2 ነው ኤስ2 ማለት። ለምን ኦልሬዲ እዚህ ጋር ቀደም ስላየ ነው ማለት ነው። በጣም አሪፍ። ሶ አሁን ኤ2 ማለት ማን ነው? ኤ2 ማለት ምን ማለት ነው ብለናል? ኤስ2 ማይነስ ኤስ1 ነው። ሶ ኤስ2ን አግኝተናል እዚህ ጋር፣ ኤስ1ን አግኝተናል እዚህ ጋር። እንቀንሰው ስንት ይመጣል? ማለት ምን ማለት ነው? 2ፒ ፕላስ 4ኪው ማይነስ እዚህ ጋር ደግሞ ፒ ፕላስ ኪው መጣ። ሶ ስንት ይመጣል? አሁን ይሄ 2ፒ ፕላስ አይ ቲንክ ፒ ፕላስ 3ኪው መጣ ማለት ነው። ፒ ፕላስ
ስሪኩ ኤቱ ማለት ነው። በጣም አሪፍ በጣም አሪፍ። አሁን ኤቱ ግን ምን ማለት ነው? በጀነራል ፎርሙላ አርትሜቲክ ሲሆን ኤን ማለት ምን ማለት ነው? ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው አይደል? የጀነራል አርትሜቲክ ሲኩዌንስ። ይሄ ማለት ከዚህ ተነስተን ኤቱ ማለት ምን ማለት ነው? ኤ1 ፕላስ ዲ ነው አይደል? በጣም አሪፍ። ኤቱ ተሰጠን፣ ኤ1 ኦልሬዲ ተሰጠን። እዚህ ጋር ኤ1 ስንት እንደሆነ እናውቃለን። አሁን እንተካው እስኪ እንተካው። በጣም አሪፍ። ምን እናገኛለን ነው? ኤቱ እኩል ይሆናል ኤ1 ፕላስ ዲ ነው። እኛ የምንፈልጋት ይችን ስለሆነች አሁን ኤቱ ማለት ምን ማለት ነው? ፒ ፕላስ 3ኪው ነው። ሄሪቲዝ አግኝተናል። እኩል ይሆናል ኤ1 ደግሞ ምን ማለት ነው? ፒ ፕላስ ኪው ነው። ይሄው ሄሪቲዝ እዚህ ጋር አግኝተናል። በጣም አሪፍ። ከዛ ፕላስ ዲ ማለት ነው። በጣም አሪፍ። ይሄኛውን ወደዚህ ነው እንቀንሰው። ይሄኛው ይሄ ማለት ፒ ማይነስ ፒ እዚህ ጋር ያለው ይሄ ፒ በፒ ይጠፋል። ፕላስ 3ኪው ማይነስ ኪው which is equals to ዲ መጣ ማለት ነው። ስለዚህ ይሄ ቢጠፋ ምን ይመጣል? 0 ፕላስ 2ኪው which is equals to ዲ መጣ። ከዚህ ተነስተን ዲ ስንት ይመጣል ማለት ዲ which is equals to 2ኪው ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ ይሄኛውም 14ም ተመሳሳይ አይነት ኮንሴፕት ነው ያለው። if the n's partial sum of an arithmetic sequence is እና sn ነው የተጠየቀው። sn which is equal to ማን ነው ይለናል? 4n ስኩዌር ነው። ጥያቄው አንደኛው an ማን ነው? ሁለተኛው 8n ስንት ይመጣል? በጣም አሪፍ በጣም አሪፍ። ቅድምም ከላይ ምንድን ነበር ያልነው? ቅድም ምን ብለናል? ኤን ማለት ምን ብለናል? ኤስኤን ማይነስ ኤስኤን ማይነስ 1 ማለት ነው። እሷ ማለት ምን ማለት መሰላችሁ? አሁን ለምሳሌ እዚህ ጋር ቆይ በደንብ ላሳያችሁ። ማለት ለምሳሌ ኤስኤን ማለት ምን ማለት ነው? ኤስኤን ማለት ኤ1 ፕላስ ለአርትሜቲክ ስለሆነ ኤ2 ፕላስ ኤ3 ፕላስ ፕላስ እያለ እስከ ስንት ደሜ ነው? እስከ ኤን ነው የሚሄድ አይደለ? እሺ ዋት አባውት ኤስኤን ማይነስ 1? ኤስኤን ማይነስ 1 ደግሞ ከኤ1 ይጀምርና ኤ2 ፕላስ ኤ3 ፕላስ 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 እያደረገ እስከ ኤን ማይነስ 1 ድረስ ይሄዳል። ስለዚህ አሁን ይሄ ከዚህ ላይ ይሄን ብቀንስ ምን ይሆናል? ይሄ ማለት ምን ማለት መሰላችሁ? ኤስኤን ማይነስ 1 ቢሆን ሲኳልሱ ይሄ በዚህ ይቀንሳል፣ ይሄ በዚህ ይቀንሳል፣ ይሄ በዚህ ይቀንሳል እያለ መጨረሻ ላይ ኤን ማይነስ 1 በኤን ማይነስ 1 ይቀርና ምን ይሆናል? ኤኤን ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ ተነስተን አሁን ኦልሬዲ የተሰጠን ነገር አለ። ኤስኤን ኦልሬዲ ተሰጥቶናል። ዋት ኢዝ ኤስኤን ማይነስ 1? ስለዚህ አሁን ኤኤን እኩል ይሆናል እንልና ኤስኤን ማይነስ 1 ከሆነ ቱ ኤስኤን ማለት 4ኤን ስኩዌር ማለት ነው። ማይነስ ኤስኤን ማይነስ 1 ማለት 4 ኢንቱ ኤን ማይነስ 1 ስኩዌር ነው። በኤን ቦታ ስለሆነ የሚተካው ማለት ነው። በጣም አሪፍ። ይሄን ካልኩሌት ማድረግ ነው ከዚህ በኋላ ማለት ነው። በጣም አሪፍ። ስለዚህ አሁን ይሄኛው 4n ስኩዌር ማይነስ 4 እንልና ይሄኛው ማለት n ስኩዌር ማይነስ 2n ፕላስ 1 ማለት ነው አይደል? ይሄኛው ስኩዌር ሲሆን አሁን ማስገባት። ስለዚህ 4n ስኩዌር ማይነስ 4n ስኩዌር ይሄ ማይነስ ማይነስ ፕላስ ሲገባ ፕላስ 8n ይመጣል ማይነስ 4 ይመጣል ማለት ነው። ይሄኛው በዚህ ይጣፋል ማለት ነው። ስለዚህ አሁን ከዚህ ተነስተን ኤኤን ማለት ምን መጣ? ኤኤን ማይነስ ማነው? ኤቴን ማይነስ 4 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አንደኛውን አገኘን ማለት ነው። አንደኛው የተጠየቅነውን አግኝተናል። ሌላኛው ምንድነው ደግሞ? ሌላኛው የተጠየቅነው ማለት ኤቴን የተጠየቅነው። አሁን ኤቴን ደግሞ ማለት ቀጥታ መተካት ነው ከዚህ በኋላ። ይሄ ማለት ከዚህ ተነስተን ኤቴን ማለት ምን ማለት ነው? 8 ኢንቱ 10 ማይነስ 4 ማለት ነው። በጣም ቀላል ነው ይሄ። 80 ማይነስ 4 ይመጣል which is 76 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እንዲህ ያል የምንፈልገውን ጥያቄ መጠየቅ እና መመለስ እንችላለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 15ኛ 15 ይሄ በጣም ቀላል
ከሚባሉት ፓርቶች ይሄ በጣም ቀላል ስለሆነ አንዱን ጥያቄ ከሰራ ነው በሌላው መልኩ መስራት እንችላለን። 15 ምንድነው የሚለው ለምሳሌ አሁን 15 የምንሰራው ኮንቨርት ዚስ ሚክስድ ሪከሪንግ ዴሲማል ቱ ፍራክሽን ነው የሚለን። ይሄ 9ኛ ክፍል ላይም ተምረናል። አክቹአሊ 9ኛ ክፍል ላይም ተምረናል። ሪፒቲንግን ፍራክሽን ወደ ሪፒቲንግ ዴሲማልን ወደ ፍራክሽን መቀየር ነው። ይሄ ማለት 0.37 ፖይንት ነች። 317 እዚህ ጋር ፖይንት ነች 17 ሪፒቲንግ ግን 17 ይሄ ማለት እዚህ ጋር ነው። ይሄ ማለት ምን ማለት ነው? 0.317171717 እያለ ነው የሚቀጥለው ማለት ነው። ይሄን ወደ ፍራክሽን ብንቀይረው ምን ይሆናል? አሁን ይሄ ማለት እንዲህ ብንከፋፍለው ማለት ነው። ለምሳሌ አሁን 3/10 ፕላስ 17/1000 አይደለም የሚሆነው? 17/1000 የስ ከነጥብ በኋላ 3 ቁጥር ስላለ ፕላስ አሁንም 17/1000 ይሄኛው አይ ቲንክ 100,000 መሰለኝ የሚሆነው 100,000 ፕላስ እያለ ይቀጥላል። ግን ይችኛዋ ሪፒቲንግ አይደለችም። ይችኛዋ ከዚህ በኋላ ያለው ነው ሪፒቲንጉን የምንቀይረው ማለት ነው። ከፈለግን 10ኛ ክፍል ላይ ስንጠቀምበት የነበረውን አንደኛው መጠቀም እንችላለን። ካልፈለግ ደግሞ ለጂኦሜትሪክ ከዚህ በኋላ ያለው which is a geometric progression ስለሆነ በጂኦሜትሪክ ፕሮግሬሽን ሰሜሽን አድርገን SN which is equals to ይሄ G1/1 minus R የሚባለው R which is convergence so that means absolute value of R አንድ ስለሚመጣ በስንት መሰላችሁ በ1/100 1/100 ነው የተባዛ ያለው which is less than 1 በዛ መጠቀም እንችላለን። ግን ኦሬዲ ይሄኛውን ቀጥታ ወደ እንትን መቀየር እንችላለን ወደ ፍራክሽን that means ለምሳሌ አሁን 0.317 ነው አይደል የሚለው እዚህ ጋር ያለችው ይቺን ሪፒት የማታደርገዋን ወደዚህ እናምጣት በ10 ብናባዛው that means 10x ብናደርገው ስንት ይመጣል? 3.17 ይመጣል አይደለ? 3.17 ይመጣል። አሁን ይሄኛውን ከዛ በኋላ ምን ማለት ነው? ሁለት ቁጥር አለ የተደጋገመ እርስ በርሱ የሚሄደው ስለዚህ በ100 ነው የምናባዛው። ስለዚህ ስንት ይመጣል በ100 ስናባዛው 1000 ኤክስ ይመጣል ማለት ነው። እዚህ ኳል ስንት መጣ? 317.17 ለምን በ100 ስለተባዛ 2 ነጥብ ጃምፕ ያደርጋል ቱ ዘ ራይት ማለት ነው። ስለዚህ እዚህ ጋር ሪፒቲንግ እንዳለች ነው። አሁን ከዚህ በኋላ ምን ይሆናል? ከዚህ ላይ ይሄን ሲቀንስ ይሄ ማለት 1000 ኤክስ ማይነስ 10x እኩል ይሆናል ስንት ነው? 317.17 ማይነስ ሪፒት ማለት ነው 3.17 ማለት ነው። ከነጥብ በኋላ ያለው እርስ በርሱ ይጣፋል። ስንት ይመጣል? ይሄኛው 317 ማይነስ 3 ነው። ይሄኛው ደግሞ 990 ኤክስ ይመጣል ማለት ነው። ይሄ ስንት ይመጣል? አሁን 314 ይመጣል። ስለዚህ አሁን ከዚህም ተነስተ ምን እንላለን? 990 ኤክስ እኩል ይሆናል 314 እንላለን ኦቨር 990 እንላለን። ስለዚህ ይሄ በዚህ ይጣፋል። አሁን ኤክስ እኩል ይሆናል ስንት ይመጣል? 314 ኦቨር 990 ይመጣል ማለት ነው። እቺን ማቃለል እንችላለን። በሁለት የሚሄድ ይመስለኛል ይሄዳል። አሁን ይሄ በሁለት ስንት ነው ይመጣው? 150 አይ ቲንክ 160 170 ብናደርገው 340 ነው የሚመጣው። 150 300 157 እናርገውና ኦቨር ይሄኛው በ900 445 ኖ 450 ኖ 450 በሁለት 900 ነው የሚመጣው። 445 400 ከዛ 995 መሰለኝ 995 ነው አይደለም እንጂ ሶሪ 450 900 ይሆናል። ከዛ 90 45 ብናረገው 495 ነው እንጂ እስኪ 495 አይ ቲንክ ይመጣል እንደዛ ይመስለኛል። እዚህ ጋር ሜቢ ኢንኮሬክት የሆነ ነገር ካለ እዚህ ጋር ያለችዋን ተረዱ። እዚህ ጋር ያለችዋን ቴክ ይሄኛው ነው ሰዱት ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 17 ምንድነው የሚለን? 17 the first three terms of a convergent geometric series are ይልና ይሄና ይሄ ነው ይላል። ኮንቨርጀንት ናቸው ማለት ምን ማለት ነው? አብሶሉት ቫልዩ ኦፍ r less than 1 ነው ማለት ነው። that means SN ቢፈለግ ምን እናደርጋለን ማለት G1/1
ዋን ማይነስ አር እንጠቀማለን። እኛ ጂኦሜትሪክ ነው ብሎናል፣ ሁለተኛ ደግሞ ኮንቨርጀንት ነው ብሎናል። ሶ የመጀመሪያው ጥያቄ ግን ፋይንድ ዘ ቫልዩስ ኦፍ ኤክስ ነው የሚለው። ሶ ይሄ በጣም ቀላል። ሶ ጂኦሜትሪክ ፕሮግሬሽን አንድ ፕሮፐርቲ ያለው ብለናል። ላይክ እንደ አርትሜቲክ ፕሮግሬሽን ምን አለው? ጂኦሜትሪክ ፕሮግሬሽን ማለት ምን እያለ ነው የሚሄደው? ጂ1 ኮማ ጂ2 ኮማ ጂ3 እያለ ነው አይደል የሚሄደው? ሶ ኮመን ሬሾ ለማግኘት ምንድን ነበር ያለው? አርን ለማግኘት ጂ3 ማነው ከጂ2 ብንጀምር ጂ2 ኦቨር ጂ1 ኦር ከፈለግ ደግሞ ጂ3 ኦቨር ጂ2 ኦር ከፈለግ ደግሞ ጂ4 ኦቨር ጂ3 እንዳጠቃላይ ግን ጂኤን ፕላስ 1 ኦቨር ጂኤን ነው አይደለ? በጣም አሪፍ። ሶ አሁን ይሄኛው ከዚህ ተነስተን ምን ማለት ነው? ይሄን ለዚህ ማካፈልና ይሄን ለዚህ ማካፈል እኩል ናቸው። ይሄ ማለት ምን ማለት ነው? ኤክስ ማይነስ 1 ኦቨር ኤክስ ፕላስ 1 ማለት እና 2ኤክስ ማይነስ 5 ኦቨር ኤክስ ማይነስ 1 ማለት እኩል ናቸው። ሶ እኛውን ከዚህ ተነስተን ማንን ማግኘት አለብን? ኤን ፋይንድ ዘ ቫልዩስ ኦፍ ኤክስ የምትለዋን ማግኘት አለብን። ክሪስ ክሮስ እናድርግና ማለት በጣም አሪፍ። ሶ ክሪስ ክሮስ እናደርገው ምን ይሆናል? አሁን ይሄ ማለት ኤክስ ማይነስ 1 ዘ ሆል ስኩዌር ይመጣል እኩል ይሆናል። ይሄ በዚህ ሲባዛ ማለት ነው ኤክስ ፕላስ 1 ታይምስ 2ኤክስ ማይነስ 5 ይመጣል። ሶ ይሄንን እናባዛው። ሶ ይሄ 2ኤክስ ስኩዌር ማይነስ አይ ቲንክ 5ኤክስ ያ ኤክስ ታይምስ ማይነስ 5 ከዛ ፕላስ 2ኤክስ ነው 1 ታይምስ 2ኤክስ ማለት ነው። ከዛ ማይነስ 5 ነው። ሶ ይሄ ስንት ይመጣል? ይሄ 2ኤክስ ስኩዌር ማይነስ አይ ቲንክ ማይነስ 3ኤክስ ያ ማይነስ 3ኤክስ ማለት ነው። ከዛ ማይነስ 5 ይሄኛው ደግሞ ስኩዌሩ ስንት ይመጣል? ይሄኛው ኤክስ ስኩዌር ማይነስ 2ኤክስ ፕላስ 1 ማለት ነው። በጣም አሪፍ። ሶ አሁን ሪአሬንጅ ስናደርጋቸው ምን ይሆናል? ይሄኛው ማይነስ ኤክስ ስኩዌር ይመጣል። ይሄ ወደዚህ ሲመጣ ማለት ነው ማይነስ 2ኤክስ ማይነስ 3 ፕላስ ይሆንና ፕላስ ኤክስ ይመጣል። ይሄኛው ከዛ ፕላስ 6 መጣ ኢኳልስ ቱ 0 ማለት ሶ ይሄ ማለት ምን ማለት ነው? በኔጌቲቭ ባባዛው ኤክስ ስኩዌር ማይነስ ኤክስ ማይነስ 6 እኩል ይሆናል 0 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄ ማለት ኤክስ ማይነስ 3 ታይምስ ኤክስ ፕላስ 2 ማለት ነው እኩል ይሆናል 0 ማለት ነው። ሶ ፋክተራይዝ ስናደርገው which is quadratic ስለሆነ ሶ ይሄ x equal to 3 ነው or x equals to minus 2 is the answer ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እንተካው እስኪ ቁጥሮችን እንተካቸው። ኦርደሮች ቁጥሮቹ እነማን ናቸው? አንደኛው x + 1 ነው የመጀመሪያው፣ ሌላኛው x - 1 ነው፣ ሌላኛው ደግሞ 2x - 5 ናቸው። ያው እዚህ ጋር እንደም x + 1 x - 1 2x - 5 ሶ አሁን ሌላ ደግሞ ኮንቨርጀንት ነው ስላለን ከሁለት አንዱ ላይ ሜቢ ላይሆን ይችላል ልንተካው ስለሆነ ቁጥሮችን ማለት ነው። በጣም አሪፍ። ሶ አሁን እስኪ እንተካቸው ቁጥራቸውን እንተካና በቅደም ተከተል ማለት ነው። እዚህ ጋር ለምሳሌ ይችን ስተካት x = 3 ስተካት ስንት ይመጣል? ይሄ 4 ይመጣል። እሺ እዚህ ጋር ደግሞ 3 ስተካት ስንት ይመጣል? 2 ይመጣል። እዚህ ጋር ደግሞ 2 3 ስተካት ስንት ይመጣል? 6 1 ይመጣል። ሶ ይሄኛው 4 2 1 እያለ የሚቀጥል ነው። ሶ አሩ ስንት ነው? በስንት ነው የሚባዛ? በ1/2 ነው which is less than 1 that means ኮንቨርጅ አደረገ ማለት ነው። ኮንቨርጅ የሚያደርግ ምን ነበር ብለናል? if the ratio of the common ratio is less than 1 ማለት ነው። that means absolute value of r less than 1 ካደረገ ኮንቨርጅ ነው የሚያደርግ ብለናል። እሺ ሁለተኛው ለምሳሌ ይችኛዋ ስንተካት ስንት ትመጣለች ነው። ሶ ሁለተኛው ስተካ ማይነስ ስተካ ስንት ይመጣል? ይሄኛው ኔጌቲቭ 1 ይመጣል። እዚህ ጋር መተካት ነው። እዚህ ጋር ደግሞ ስተካው ይሄ -3 ይመጣል። እዚህ ጋር ሲተካ ማለት ነው። እዚህ ጋር ደግሞ ሲተካ -4 -9 ነው። ስለዚህ ይሄ ደግሞ እንደዚህ እያለ የሚቀጥል ከሆነ አሮ ደግሞ ስንት ነው? በስንት ነው የሚባዛ? አሁን በ3 ነው የሚባዛ። አሮ ኢኳል 3 which is greater than 1 ነው። ይሄ ዳይቨርጅ ነው የሚያደርገው ማለት ነው። ቅደም ተከተላቸው እንደዚህ ከሆነ ማለት ነው። ስለዚህ ይሄኛውን አንወስድም ማለት ነው። አሁን ለሁለተኛው ለሰሜሽኑ ይሄኛውን አንወስድም ማለት ነው። ምን ወስዳን ማለት ነው? ይችን ፓርት ነው። ለምን ኮንቨርጅ ካደረገ ቀጣዩ ጥያቄ ምንድነው? find the sum of the sum to infinity of the series ነው የሚለው። ይሄ የሚሆነው ምንድነው? if the sequences diverge ማነው ኮንቨርጅ ስለሆነ። ስለዚህ አሁን ቢንልና since ብለን since absolute value of r is equal to 1/2 which is less than 1 ለዚህኛው ለመጀመሪያዋ ኬዝ ማለት ነው እዚህ ጋር ላለችዋ። ስለዚህ አሁን SN ምን ይመጣል ማለት ነው? SN which is equal to G1/1 - r ነው። ሶ G1 ኦልሬዲ 4 ተሰጥቶናል። ካልኩሌት ስናደርገው
4 ኦቨር 1 ማይነስ 1 ኦቨር 2 ይመጣል ማለት ነው። በጣም አሪፍ። ስለዚህ ይሄ ደግሞ ከታች ያለው ሲቀነስ 1 ኦቨር 2 ይመጣል። ሶ 4 ኦቨር 1 ኦቨር 2 ወደ ላይ ሲሄድ 8 መጣ ማለት ነው። ስለዚህ ኤስ ኤን ወይም ደግሞ ሲምፕሊ ኤስ ማለት እንችላለን። ይሄ 8 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ 18ኛ ምንድን ነው የሚለን? ፋይንድ ፒ ነው የሚለው የተጠየቅነው። ፋይንድ ፒ ቆይ ከለሩን ቀይር ላድርገው። ኦኬ ፋይንድ ፒ ነው የሚለን ሰሜሽን ኦፍ ይሄኛው ይሄ ማለት ሰሜሽን ኦፍ ኬ ስታርትስ ፍሮም 1 አፕ ቱ ኢንፊኒቲ ኦፍ 27 ፒ ዘ ፓወር ኦፍ ኬ which is equals to ይሄኛው ምንድነው? ኬ ስታርትስ ፍሮም 1 አፕ ቱ 12 ኦፍ 24 ማይነስ 3x ነው የሚለን። ኦኬ ነው ይሄኛው ኤክስ ስታርት ኤክስ ነው ይሄኛው። ኦኬ እዚህ ጋር ስለሚተካ ሶ ይሄኛው ስንት ማለት ነው? ለምሳሌ አንድ ስተካበት ስንት ነው? 24 ሲቀነስ 3 ስንት ነው? 21 ነው አይደል የሚሆነው? አንድ መተካ ስለሆነ ማለት ነው። ሲደመር 2 ሲሆን 6 ይመጣል። አይ ቲንክ 18 ሲደመር 3 ሲሆን 9 ይመጣል። አይ ቲንክ 15 እያለ እስከ ስንት ነው? 12 ሲተካበት ስንት ነው ይመጣል? 12 ሲቀነስ 3 ሲባዛ በ3 እዚህ ጋር መተካት 36 ሶ 24 ሲቀነስ 36 አይ ቲንክ ኔጌቲቭ 12 እስከ ኔጌቲቭ 12 ድረስ ይሄዳል ማለት ነው። ሶ መጀመሪያ ምንድነው ይቺኛዋን ፓርት እንደምራት። እዚህ ጋር ያለችው ፓርት ተደምራ ማለቅ አለባት፣ ስንት መምጣት እንዳለባት ማለት ነው። ኦኬ ሶ ይሄኛው በጣም ቀላል ነው። አርትሜቲክ ሲኩዌንስ ነው። የመጀመሪያው ይታወቃል፣ የመጨረሻው ይታወቃል። ስለዚህ አሁን ብዛቱ ደግሞ 12 ነው። ስለዚህ በአርትሜቲክ ፓርሻል እንዴት ነው የምፈልገው? ኤስኤን which is equal to n over 2 into a1 plus an ነው አይደለ? ስለዚህ ብዛቱ ደግሞ 12 ስለሆነ 12 over 2 የመጀመሪያው ይታወቃል 21 ሲደመር ኔጌቲቭ 12 የመጨረሻው ኔጌቲቭ 12 እቺ ፓርት ስለሆነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ይሄ 6 ይመጣል፣ ይሄ ደግሞ 9 መጣ። 21 ሲቀነስ 12 9 ይመጣል። ስንት ይመጣል? 54 ይመጣል ማለት ነው። ሶ አሁን ጨረሰ ማለት። ስለዚህ ምን እያልኩ ነው ያለሁት? ኬ ስታርትስ ፍሮም 1 አፕ ቱ ኢንፊኒቲ ኦፍ 27 ፒ ዘ ፓወር ኦፍ ኬ ስንት ነው? 54 ነው ማለት ነው። ምክንያቱም ዘ ራይት ሳይድ ያለውን ደምረን ጨረስ ነው which is ፓርሻል ሰም ስለሆነ መደመር ስለሚቻል ፕሮፐርቲውን ተጠቅመን የአርትሜቲክ ፕሮፐርቲ ማለት ነው። አሁን አንድ ፕሮፐርቲ አለ ከዚህ ተነስ የሰሜሽን ፕሮፐርቲ ነው። ሶ ይችኛዋን ቁጥር ማውጣት ይችላል ወደ ውጭ ኮንስታንት ስለሆነ ምን ማለት ነው? ይሄ ማለት 27 the summation of k starts from 1 infinity of p the power of k which is equal to 54 ሶ ኦቨር እናድርገው 27 ኦቨር 27 ባረገው ይሄ በዚህ ይጣፋል። ሶ ይሄ ስንት ይመጣል? 2 መጣ ማለት ነው። ሶ ይሄ ማለት summation of k starts from 1 up to infinity of p the power of k which is equal to ስንት መጣ? 2 ይመጣል ማለት ነው። ሶ ይሄ ማለት ምን ማለት ነው መሰላችሁ? p the power of አንድ ስተካ ስንት ነው? p ፕላስ 2 ስተካ p ስኩዌር አይደለም የሚሆነው ፕላስ p ኪዩብድ ፕላስ p the power of 4 ፕላስ እያለ ይቀጥልና ስንት ይመጣል ነው የሚለን? ይሄኛው 2 ይመጣል ነው የሚለን። ሶ ይሄ ደግሞ ምን አይነት ሲኩዌንስ ነው? ይሄ ማለት ምን ማለት ነው? ይሄ ማለት ምን አይነት ሲኩዌንስ ነው? ይሄ ጂኦሜትሪክ ሲኩዌንስ ነው አይደል? ይሄኛው ጂኦሜትሪክ ሲኩዌንስ ነው። ጂኦሜትሪክ ሲኩዌንስ ነው። ሶ ጂኦሜትሪክ ደግሞ በሰሜሽን ከሆነ ይሄኛው ደግሞ ምንድነው የሚሆነው? አንድ እያለ አይደል የሚቀጥለው። ሶ ይሄኛው እንደዚህ እያደረገ ሄዶ ወደ ሲደመር 2 ሆነ ማለት which is a convergent geometric sequence ነው ማለት ነው። ምክንያቱም ኢንፊኒቲ ስለሆነ ኢንፋይናይት ስለሆነ ያለ ነው ኮንቨርጅ ያደርጋል ማለት ነው። ስለዚህ ይሄኛው ጂዋኑ ማለት ጂኦሜትሪክ ስለሆነ ጂዋኑ ፒ ነው ወረድ የመጀመሪያው ፒ1 ነው። በስንት ነው እየተባዛ? በፒ ነው። በፒ እየተባዛ ያለው ኮመን ሬሽዮ ራሱ ፒ ነው ማለት ነው። ሶ ይሄኛው ማለት ምን ማለት ነው? s which is equals to 2 መጣ ማለት g1 over 1 minus r which is equals to ስንት ነው ማለት ነው? 2 ነው ማለት ነው። 2 ነው ማለት ነው። ለምን መሰላችሁ? ይሄኛው እንዲህ ተደምሮ ይሄኛው እንዲየረስ ተደምሮ ስንት ሰጠን ማለት ነው? 2 ሰጠን። ይሄኛው ደግሞ ጂኦሜትሪክ ሲኩዌንስ ነው። ኢንፋይናይት የሆነ ጂኦሜትሪክ ሲኩዌንስ ተደምሮ የሆነ ቫልዩ ከመጣ ያ ኢንፋይናይት የሆነ ጂኦሜትሪክ ሲሪስ ምንድነው? ኮንቨርጅ ያደርጋል ማለት ነው። ስለዚህ መተካት ነው ከዚህ በኋላ
ሶ አሁን ምን ማለት ነው? ጂ1 ስንት ነው? ፒ ነው። ሶ ፒ ኦቨር አሩም ፒ ነው 1 ማይነስ ፒ which is equals to 2 ማለት ነው። ሶ which is very simple። ከዚህ በኋላ ኦቨር 1 እናርግና ክሪስ ክሮስ እናርገው። ይሄ ስንት ይመጣል? አሁን ፒ which is equals to 2 into 1 minus ፒ ይመጣል። ሶ ይሄ ማለት 2 minus 2ፒ ይመጣል አይደለ? which is equals to ፒ ወደዚህ እንወሰደው 3ፒ ይመጣል which is equals to 2 ማለት ነው። ለ3 አካፍለው ሶ ይሄ ማለት ፒ which is equals to 2 over 3 ይመጣል ማለት ነው። 2 over 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ 19 ተመሳሳይ ነው ሐሳቡ ሶ ይሄኛ ምንድነው የሚለው find the product of እና እንደዚህ ያለ የሚቀጥል ነው። ሶ ፓወር ነው እዚህ ጋር ፓወር አንድ ፓወር አለ። ሶ የፓወር ሩል ምንድነው የሚለው ለምሳሌ አሁን a the power of n times a the power of m times a the power of b times a the power of c ያለ ከሚቀጥል ምንድነው የምናደርገው? a እና ቤዙን ፓወሩ መደመር አይደል? n plus m plus b plus c እያለ ይቀጥላል አይደል? እስከ ሶ አሁን በዚህ መሰረት ይሄ ማለት ምን ማለት መሰላችሁ? ይሄኛው ማለት for the power of እንልና ምን እናደርጋለን? ፓወሮችን እንዳለ ምን ማለት መደመር ማለት ነው። ምን ማለት ነው? አንድ ሲደመር 1 over 2 plus 1 over 4 plus 1 over 8 plus እያለ ይቀጥላል ማለት ስለሚቀጥል ማለት ሶ ከዚህ ያለው ደግሞ ይሄኛው ደግሞ ምን አይነት ሰሜሽን ነው? ሲሪየስ ነው፣ ጂኦሜትሪክ ሲሪየስ ታያችኋል አይደል? ሶ ይቺን ከላይ ያለችው ልደምራት ይሄ ማለት ይሄ እናቆየውና ማለት ሶ ምን አይነት ጂኦሜትሪክ ነው? ስለዚህ ጂ1 ማን ነው? ጂ1 1 ነው። አር ስንት ነው? 1 over 2 ሶ s which is equals to ጂ1 over 1 minus r ነው። ሶ 1 over 1 minus 1 over 2 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄ ስንት ይመጣል? 1 over ይሄኛው ሲቀነስ 1 over 2 ይመጣል። ሶ ላይ ሲሄድ 2 መጣ ማለት ነው። ስለዚህ አሁን ምን መጣ ማለት ነው? ይሄኛው 4 the power of 2 መጣ ማለት ነው። ስለዚህ በጣም ቀላል 4 the power of 2 16 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። 20ኛ እሺ 20ኛ ማለት 20ኛው ኮንሴፕቱ ተመሳሳይ ነው። ሶ ይሄኛው ማለት ይሄኛው አርትሜቲክ ምንድነው? ይሄኛው እንቀጥልበት። ይሄ ማለት አንድ ሲተካ ስንት ነው? k and 5 the power of t plus 2 ሲተካ 5 the power of 2t plus 3 ሲተካ 5 the power of 3t plus 1 ብጨምር 5 the power of 4t plus እያለ ሄዶ ስንት ነው የሚለን? 1 over 24 ነው ማለት ነው። በጣም አሪፍ ሶሪ። ሶ ይሄኛው ደግሞ ምን አይነት ሲኩዌንስ ነው? ከሌፍት ሳይድ ያለው ምን አይነት ሲኩዌንስ ነው? ጂኦሜትሪክ ሲኩዌንስ ነው። ወደ ሲሪየስ ጂኦሜትሪክ ሲሪየስ በስንት ነው የሚባዛው? በ5 the power of t 5 the power of t ያባዛ ነው የሚቀጥለው። ስለዚህ አሁን ጂ1 ማን ነው? ጂ1 5 the power of t ነው። አሩ ራሱ 5 the power of t ነው ማለት። ስለዚህ ግን ሰሜሽኑ ስንት ተሰጠ? 1 over 24 ማለት። ስለዚህ ኮንቨርጅ ያደርጋል ማለት ነው። እንደዚህ አይነት ጂኦሜትሪክ ሲሪየስ ሲሆኑ ሲደመር የሆነ ቫልዩ ከሰጠ ምንድነው ያ ጂኦሜትሪክ ሲሪየስ ምን ያደርጋል ማለት ነው? ኮንቨርጅ ያደርጋል ማለት። ስለዚህ አሁን ምን እንደምናደርገው ማለት ነው s which is equals to ጂ1 over 1 minus r which is equals to 1 over 24 ማለት ነው። በጣም አሪፍ። ስለዚህ ኦልሬዲ ጂ1ን ማግኝተናል፣ አርን ኮመን ሬሽዮን አግኝተናል። አሁን በተካት ይሄ ማለት ምን መሰላችሁ? 5 the power of t over 1 minus 5 the power of t which is equals to 1 over 24 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ክሪስ ክሮስ ብናደርገው ስንት ይመጣል? 24 times 5 the power of t which is equals to 1 minus 5 the power of t ማለት ነው። በጣም አሪፍ። ሶ ይችኛውን ወደዚህ ልወሰዳት። ሶ ይመጣል 24 5 the power of t ፕላስ ይመጣል ይሄኛው 5 the power of t which is equals to 1 ይመጣል። ሶ ይሄኛው ስንት ይመጣል? አሁን 25 ይመጣል አይደለ? 25 times 5 the power of t 1 ስለሆነ ማለት ነው which is equals to 1 ይመጣል። ስለዚህ አንድ ታይም ስለሆነ ማለት ነው። ሶ ይሄ ማለት ስንት መጣ መሰላችሁ? over 25 ባደረገው 5 the power of t which is equals to 1 over 25 ነው።
1 ኦቨር 25 ማለት 1 ኦቨር 5 ስኩዌር ነው። ወደ ላይ ወስደው 5 ዘ ፓወር ኦፍ ማይነስ 2 ይመጣል ማለት ነው። ስለዚህ ይሄ ማለት 5 ዘ ፓወር ኦፍ ቲ which is equal to 5 ዘ ፓወር ኦፍ ማይነስ 2 ከሆነ ሶ ቤዙ ይጣፋና በፓወር ሩል መሰረት ቲ which is equal to ኔጌቲቭ 2 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ እንቀጥላለን።